የፖለቲካ ዝሙት አትስሩ። ምንዝርና ነው ይሄ። የፖለቲካ ምንዝርና ይባላል። ይሄ እናንተ የምትጫወቱት መበርገግ የለባችሁም። እናውራ አለ ውይይት ጥሪ ተደረገ። አዋቂ የሚባል ሰው የምትመኩበት ትልቅ የሚባል ሰው እሱ ጋር ነው የማወራው አለው። አዋቂ ሰው ነው መረጠው። ስለዚህ በደስታ ነው መቀበል የነበረባቸው እንጂ ማንም ወጢጤ እየመጣ ማንም እንሽላሊት እየተነሳ እምቡር ማለት አይፈቀድም። እናንተ እኔ የእውነት ልንገራቸው፣ እኔ በአንድ ጥያቄ እናንተ ጋር አወራለሁ። በአንድ ጥያቄ ማለት ነው። በ21ኛው ክፍለ ዘመን 8 መጽሐፍት አለ አንድ ሰው በአንድ እስክርቢቶ ነው የተጻፉት አለ። እስክርቢቶ ላይ ያስፈልገው እኮ ይችላል እኮ መሀይም ነህ እንዴ? አኬ ማለት በነገራችን ላይ እንቁራሪት ነው። መልኩም እንቁራሪት ነው፣ ሐሳቡም እንቁራሪት ነው። የሆነ ጥግ ላይ ተጠግቶ የፈለገውን ነገር ይቀበላል፣ የፈለገውን ነገር እንትን ይላል፣ ይኮንናል ማለት ልክ እንደ እንቁራሪት በአይኑ ብቻ ነው የሚሰማው። ዝም ብሎ በቃ እንትን ብቻ ነው፣ ምንም እውቀት የለውም ራሱ ከንፈሩን እንትን እያደረገ እየተርገበገበ እንትን የሚያወራ ሰው እና ምንድነው 8 መጽሐፍት እኮ በአንድ እስክርቢቶ ነው የተጻፈ። እስክርቢቶ ላያስፈልግ ይችላል በዚህ ዘመን። ለምንድነው በእስክርቢቶ የምጽፈው? እኔ መሀይም ነህ እንዴ? መጽሐፍን እንዴት እንደሚጻፍ እንኳን አታውቅም አንተ። እስክርቢቶ አያስፈልገኝም። እንደውም በበለጠ እስክርቢቶ አያስፈልግም። 21ኛው ክፍለ ዘመን ላይ ቁጭ ብለህ 8 መጽሐፍት እኮ በአንድ እስክርቢቶ እኮ ነው የተጻፈው። ምን አይነት ደንቆሮ ሰዎች ናቸው? እያወራን ያለነው ስለማን ነው? በምናወራው ነገር እንትና ላይ ምን ተጽዕኖ ይፈጥራል ብላችሁ እንኳን ሰው አትመርጡም። እና አንድ ግብዳ ሰው መርጣችሁ የአንተ መጽሐፍት እኮ ትንንሽ መጽሐፍት ናቸው በዙ እንጂ እኮ ሐሳብ የላቸውም። የበረን ነው አብበዋል ሐሳብ የለውም ብለህ የምትለው የጻፍካቸው መጽሐፍት ቁም ነገር የላቸውም፣ ውስጣቸው የተሸከሙት ምንም ቁም ነገር የለም ብላችሁ የምትሉት አንብባቸዋል? ካነበብክ ሰውየው አንተ አይምሮ ላይ ከባድ ቦታ አለው፣ ትልቅ ቦታ አለው ማለት ነው። ምንም እንትን ሳይከፍል አንተ አይምሮ ላይ እየኖረ ነው፣ በነፃ እየኖረ ነው ማለት በጣም ነው የሚያስጨንቀህ ማለት ነው። እኔ በጣም ነው የሚገርመኝ። እንቁራሪቶች አትሁኑ፣ እንችላሊቶች። እናንተ ጋር ወደዳችሁም ጠላችሁም አያወራም። በቃ ብቁ አይደላችሁም እናንተ። ምናልባት ከፈቀደ ነው ከፈቀደ እሱ ከሚያስተምራቸው ተማሪዎች እንኳን ካወራችሁ ነው። ጥሪ እየተደረገለት እኮ ነው በእነሱ ተማሪዎች ማለት ነው። እነሱ ኢግኖር እያደረግህ አንተ ጋር ነው የማወራው ምን ይሉታል አሁን? አያወራም። ደረጃን ከፍ ለማድረግ ነው ብለን ነበር ለማለት ነው። ሌቦች ብትጠሩ አትመጡም። እነሱ ጋር ይቀርና ትንንሽ ሰዎች እንኳን መጣችሁ በልብ እንትን አላወራችሁም። እናንተ ተውትና ስለ እስልምና ይቅር ልታወሩ ይቅር። ክርስትና አታውቁትም፣ ሆድና ጀርባ ናችሁ ከክርስትና ጋር። መጽሐፍ ቅዱስ አታውቁትም፣ ንጽጽር ለእናንተ ሚስጥር ነው። ስለዚህ ያለንበትን ሃይማኖት እውነት ነው ብላችሁ የምታምኑ ከሆነ ሰውየው በረከት አዝመራው የምትማመኑበት ከሆነ ሌላ ፖለቲካ መስራት አያስፈልግም። ደስ ብሏችሁ እውነቱ ይታይ ማውራት አለባቸው። እኔ እንዲያወሩ ነው የምፈልገው። ማውራት አለባቸው። የሌለ ፖለቲካ እየሰራችሁ እዚህ ጋር መምጣት የለባችሁ። ፈርታችኋል፣ በርግጋችኋል። አንደኛ ነገር የበታችነት ስሜት የሚያስጨንቃችሁ የእናንተ ክብር እንጂ የክርስትና እውነትነትም አይደለም። ክርስትና እውቀት ያለው ሰው ከአንድ ክርስቲያን ያልሆነ ሰው ተነጋግሮ የክርስትናን እውነትነት እንዳያረጋግጥ የምታደርጉት እናንተ አንደኛ ነገር በክርስትና እውነትነቱ ስለማትተማመኑ ነው። ሁለተኛ ደግሞ ከክርስትና በላይ የእናንተ ክብር ስለሚያስጨንቃችሁ ነው። ለምን እኛን ንቆ እንትናን መረጠ ነው። ቡዳ ናችሁ እናንተ። አያወራም። ትጨሳለህ፣ ትቃጠላለህ፣ ትነዳለህ እንጂ አያወራም። የለም ስማቸውንም አያነሳም። እንዴት ያቃጥላል በእውነት። እኔ ለእናንተ ቦታ ብሆን ታንቄ ሞት ነበረ። ለእናንተ እኔ በጣም እጨነቃለሁ ለእናንተ። ሰው እኮ እንደው ይሄን በእናትህ እኔ እኮ እዚህ ጋር እኮ ነኝ ለምንድን ነው እኔ እንትን የማትለኝ ያልከው? ዘንድ ብሎ እንትን ሲያደርገው እኮ በጣም እኮ ያማል እኮ። ከባድ ነው በእውነት ስሜቱ ከባድ ነው። እንደዚህ ነው የሚያቃጥላችሁ። ስለዚህ እናንተ ጋር የሚያወራበት ምንም እንትን የለውም፣ ምክንያት የለውም። እናንተ ጋር የሚያሳልፈው የሚያቃጥለው ሰዓት የለም። ታላቅ ሰው ነው። ታላላቅ ሰዎች ካሉ ራሱን መርጦ ያወራል። አለቀ። ሰዎች ሲመረጡ ደግሞ በደስታ ነው ፈቃደኛ መሆን ያለባችሁ እናንተ። በእውነት በዚህ ልክ በረከት አዝመራ እውቀት አለ ብለህ የምትተማመንበት አባትህ ከሆነ በቃ
እናውራ እያለ ነው አይደል? መፍቀድ ነዋ። እስኪ ያውራ ማለት ነዋ። ውሸታም ነው እያልከው አይደለ? እስኪ ውሸቱ እንትን ያድርጉት፣ አባታችን እስኪ እንትን ያድርጉ፣ ያጋልጡት እስኪ። ካልሆነ ግን ሌቦች ናቸው እናንተ ሌቦች። አያወራም። ጭስ እያልክ እንደ እንትን እየተቃጠልክ ትኖራለህ። አይፈቀድም። በቃ አመሰግናለሁ። አንዷ 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 ምን አደረገች? ጨሰችና በጣም ጨንቋታል። ብዙ ነገር አደረገች። ሃይማኖት ቀየረች፣ እንትና ለበለበች። እሱ ራሱ ስትሰድበው ነበረ። አልሆን አላት። እቃዋለኝ አለች፣ ፎቶዋለኝ አለች። ብዙ ወረደች፣ ወጣች። መጨረሻ ላይ በራሷ በፌክ አካውንት እኔ ታንቅ ያለው የተከበረች ቆንጅዬ ሊንዳ ታንቃለች፣ ሙታለች ብላ ፖስት አደረገች። እኔ ግን በእውነት የተባለልሽ የተወራልሽ መታነቀሽ ነይ እንሂድልሽ ትላለህ። ሙቻለሁ ብሎ ሰው ሙታለች ብሎ ሰው በራሱ አካውንት ፖስት ያደርጋል፣ ፌክ አካውንት ከፍቶ። ከዛ መጨረሻ ላይ እኔ እኮ እንደዚህ ብሎ አስወርተው ነበረ እና እኔ በህይወት አለው እንደሱ አይባላችሁ ምናምን እያለች ትመጣለች። አሁን ራሷ ማለት ነው። እንደዚህ ነው ያሳበዳቸው ሰውየው። ቅውስ ያሉት በዚህ ልክ ነው፣ የነቀሉት በዚህ ልክ ነው፣ የለቀቁት በዚህ ልክ ነው። መስሚያው ጠጥ ነው አባቴ። እየቀለደ እየሳቀ ነው አጀንዳ የሚሰጠ፣ እየተዝናና አጀንዳ ይሰጣል። ቁም ነገሩ ለእናንተ አይደለም። ቁም ነገሩ ቁም ነገር ለሚፈልግ አይምሮውን ለሚሰራ ከህሊናው ጋር ለሚያወራ ሰው ነው የእሱ ቁም ነገር። ለእናንተ ምን እንደሚለቀቅ ታውቃላችሁ? ቡሌ ምን ነው የሆነ ሰዓት ዝም ብሎ እየተዝናና ቀንድ በቃ ጣል ያደርጋል። እሷን ይዘው በቃ መከራቸውን ይበላል። ባለፈው አብርሽ ገብቶ ነበረ። እሱን ሪከርድ አድርገው በቃ ትናንት እያወሩበት ነበረ። እኔ እንደምንም ብዬ እንትን አጦሉን ገብቼ አይተው በቃ መከራቸውን ይበሉ 2 ቀን እና ከባድ ነው በእውነት። ጽናቱን ይስጣል። ተመልካቾቻችን የምታዳምጡት በይሁዳ መስኮት የሚተላለፍላችሁ የዛሬ ፕሮግራማችን ነው። እንግዲህ የዛሬ ፕሮግራማችን እንደሰማችሁት ነው። ማሂ እኔ እሺ ነይ እስኪ ማነሽ? እኔ የሌለ ነገር አካውንትሽን ፕራይቬት አድርገሽ ነው። አልሰማሽም? ሌባ አንድ ማቃጠርሽ እኮ ነው። ኦኬ ማሂ እኔ የገረመኝን ቅድም እኮ ሀሳብ ልስጥበት ብዬ ነው እንጂ ጉዳዩ ብዙ ከአንድ ፕሮቴስታንት ከአንድ ኦርቶዶክስ እማራለሁ ብሎ ማለት ግን ወደኋላ መመለስ አይሆንም። አይ እኔ እኮ እውቀት ካለው ሰው ጋር ከማንም ጋር እማራለሁ ብያለሁ። ማንም ሰው ይሁን ችግር የለብኝም። ልክ ነሽ። እሱማ ጥሩ ነው አይደለም ያ የሰውየው ኦርቶዶክስ መሆን ፕሮቴስታንት መሆን ሰውየውን አሁን ጥሩ ናቸው፣ ብዙም አላውቃቸውም። ያን ያህል እንትን የምላቸው አይደለም። ስለዚህ ጥሩ አይነት እንትን ስላየሁባቸው ቪዲዮዋቸው ምናምን ገብቻ አየሁኝ። ከዛ አሪፍ እይታ አለው። ስለዚህ ብማር አሪፍ ነው ብዬ አስባለሁ እንጂ ልዩነት ምናምኑ ወርታች ወርጂ ምናምን እኔ መማርም አልፈልገው እንደነ እዚህ ጋር እንዳሉት ማለት ነው። አሁን እንደጠራሃቸው አይነት ሰዎች ላይ እንቁራሪቶች እንዲያስተምሩኝ አልፈልግም። ያ እነሱ አሁን ገና ሲጠሩኝ እንትን ነው። ምክንያቱም እኔ መናፍቅ ነኝ ነው የምላቸው። ገና ሲያናግሩ እኔ መናፍቅ ነኝ፣ በቃ አታናግሩኝ፣ ከመናፍቅ ጋር ለምን ትነጋገራላችሁ ብዬ በቃ አሳፍራቸዋለሁ። ከዛ አይጠይቁኝም እንትን የሚሉ ትናንትና እኮ በ1 ደቂቃ አይተውኝ ነው ብሎ ካደረጉኝ እና ገና ጆይን ብዬ ግበት ከማለቴ አባትሽን አየሽው የመጻፈው ልጅ
አየሽው? የጻፈው ሙሉ ኮሜንት እኔ ላይ ሆነ። ከዛ ሴትዮዋ ቶሎ ብላ ብሎክ ትኩረት እንትን እንዳይለባት ማን ነው ጭራሽ አባትሽ አባት ማለት? ያደረጉት ዋሂድን። እግዚአብሔር ምስክሬን ያማቸዋል። እንደ ሰዎች ጤና የላቸውም እኮ አንተ። የመሀይብ ልጅ ይሉኛል አሁን። የመሀይብ ልጅ እንደ ሰው ራሱን መሀይብ አድርጎ የመሀይብ ልጅ ነሽ። ከመሀይብ መጽሐፍ ቅዱስ የምትማሪዋ ሰላም ነሽ? እንዴት ነሽ? እንትን እኮ ነው ማለት ያለብሽ። አባትሽ ከተባልሽ እንዴ መጽሐፍ ጽፌያለሁ እንዴ ምን ማለት ነው? ምን ነው ማለት ያለብሽ? ገባሽ? እንደዛ ነው ማለት ያለብሽ። ዘውየው ከባድ ነው። እሱን አባትሽ ከሆነ እኮ 32 መጽሐፍ ጽፌያለሽ ማለት እኮ ነው። እንደዛ ምን አባባለኝ ከወጣሁኝ ያየኋቸው ትንሽ ለመስማት ነበረ። ሲጀመር ምን ስክሮል ሳደርግ የሚያገኘኋቸው ለመስማት ነበር የገባሁት ብሎ ካረጉኝ መልካም ማበድ ይሁንልሽ ብዬ ወጣሁኝ። እኔ በነገራችን ላይ ከሰውየው ጀርባ የሚያምነውን እምነት ስላለ እንጂ እውነት ለመናገር ማለት ነው እንዳለ ኢትዮጵያ ውስጥ እንዳለ በሙሉ ነው የምለው። እኔ በድፍረት የምናገር እንዳለ የተለያዩ መጽሐፍትን ተሸክማችሁ ማለት ነው። እኔ በእውነት ነው የምለው። ይሄ ሃይማኖታዊ መጽሐፍ ብቻ ሳይሆን ሌላ መጽሐፍትንም ጨምራችሁ ክርስትና የሚባሉን ከኋላ አስከትላችሁ ከሃይማኖት ብቻ ከሰውየው ጋር ግጠሙ። በቃ አንድ ሰው አለ፣ እሱ ጋር ግጠሙ፣ አለቀ። እኔ እንደዛ ነው የምለው። ከሰውየው ጋር ግጠሙ ብቻ። ምንድን ነው ሃይማኖታዊ መጽሐፍ አይደለም፣ ሰውየው ከጻፈው መጽሐፍ ብቻ ማለት ነው። እሱ ጋር ማውራት ብቻ አይደለም። 8 መጽሐፍት ወይ 10 መጽሐፍት አሉ። የፈለጋችሁ መጽሐፍት እንትን አድርጋችሁ በእንትን ዙሪያ ማለት ነው በሃይማኖት ዙሪያ ከመጽሐፍቱ አውሩ። እሱም ማውራት የለበትም ከመጽሐፉ ጋር አውሩ። በቃ አውሩ። አያወራቸውም እኮ አንብቡ። በእውነት እኔ በጣም ነው የሚያሳዝን ነው የሚሉት በየቀኑ ምን እንደሚያደርጋቸው ሁላ እኔ ግራ ነው የሚገባኝና እኔ የሱ ተቃራኒ ብቆም ምን እኔ ጠፋ ነበረ። በነገራችን ላይ በዚህ ልክ ራሴን አላስገድርም። ጠፋ ነበረ። ከሚዲያ ጠፋለሁ። በቃ ሰላም የሰላም ኑሮ እኖራለሁ እንጂ እየተገረፉ እሱ ጋር ከተራራ ጋር እየተፋለምኩ እኔ እንትን አላደርግም። እድሜን እንትን አላደርግምና ከባድ ነው። በእውነት ከባድ ነው። ከባድ ነው። ስለዚህ ተንከባከቡት፣ ተማሩ። ብዙ ነገር ነው የምትማሩት ከሱ ሰውዬ እና አሁን የተደረገው የውይይት ጥሪ ከአባታችን ከበረከት አዝመራው ጋር ውይይቱ እንዲደረግ እኔ በጉጉት ነው የምጠብቀው። በጉጉት እየጠበቅኩ ነው። ስለዚህ እነ ቁንጭሎ፣ እነ እንቁራሪት፣ እነ እንሽላሊት፣ ጥቃቅኖች፣ ጥቅኖች ከአንገት በላይ አፍ የሆናችሁ ሰዎች ማውራት እንጂ መስማት፣ ማሰብ፣ ማየት፣ ማሽተት፣ ማስተንተን የማትችሉ ሰዎች እናንተ ዝም በሉ። በቃ እናንተ ጋር አያወራም። የሆነ ጥግ ላይ ቁጭ ብለሽ ከእንደ እንቁራሪት ከመጮህ ልብ ካላችሁ በነገራችን ላይ አንድ እድል አላችሁ እኮ እናንተም ገብታችሁ እንድትጠይቁ ማለት ነው። ገብታችሁ እንድትጠይቁ እሱ በሰራውና እሱ በቀረጸው እሱ ባለው የሚሉት በጣም ይገርመኛል። ከተማሪዎች ያውሩ ሲላቸው እነሱም ቀይረው አይ አባታችን እኮ ከተማሪዎቹ ጋር ነው ከተማሪዎቻቸው ጋር ነው ማውራት ያለበት አሉ። ኧረ የምራቸውን ነው። እሱ ነው ያለው እንደዚህ ከተማሪዎች ያውሩ ታይታችሁ ነው እናንተ ብቃታችሁ ታይቶ ተመርምሮ ነው እኔ ጋር ማውራት ያለባችሁ ያለው እሱ ነው ያመጣው ይሄን ነገር። ስለዚህ እሱ በቀረጸልህ እንትን መግባት የለብም። እሱም በቀደደልህ መግባት የለብም። የእሱ ነው በቃ እሱ ነው እንደዛ ያለው። እሱ ነው የጀመረው። የእሱ ሀሳብ ነው። የእሱ መንገድ ነው። የእናንተ አይደለም። ትጨሳለህ፣ መጥታችሁ መጠየቅ ትችላላችሁ የተባላችሁት እናንተ ናችሁ። አሁን እሱ ባለው መንገድ መጥቶ መጠየቅ ይችላል። የምራችሁን ነው? የምራችሁን ነው? ምን ከፍላችሁት ነው? ልክ እንደ ሀብታም ልጅ እኮ ነው የሚያጫውታቸው። ልክ አስተማሪ ብር ከፍሎ ቤቱን እያስመጣ እንደሚማር የሀብታም ልጅ በእውቀት የተራቆቻችሁ ሰዎች ድሆች መጥቶ ይጠይቅ። አስተማሪ መጥቶ አያስተምርም። የድሃ ልጅ ሂዶ ይማራል እንጂ
አስመጥቶ አይማርም። ድሆች መጥቶ ይጠይቅ። የምራቸውን ነው። አስተማሪ ተማሪ ቤት መጥቶ ሊያስተምር ሳይሆን ሊጠይቅ እኮ ነው። ይገርማል፣ ይገርማል። በእውነት በጣም ነው የሚገርመው። ድሃ የድሃ ልጆች ምንድን ነው የሀብታም ልጅ የሚያጫውታቸው? ሂዱና ጠይቁ። ኡስታዝ ቤት እየገባችሁ ጠይቁ። ማንንም ሰው ገብቶ መጠየቅ ይችላል። ማይክል ጨነቀህ አይደል? ክርስቶስን ሰቅለህ ቀጥል። ይቅርታ ማይክል ቀጥል። ሚካኤላ አይ ጨንቆኝ አይደለም፣ እንደ አጋጣሚ እሱን አንስቼ ነው ተሳስቼ። ይቅርታ። አውራ አውራ ጨርስ። ጨርሻለሁ። አይ ጨርሻለሁ። እስኪ ስለ ወሂድ ምን ትላለህ አንተ? የትኛው ውይይት? እኔ እኮ ስላልገባኝ ሊጨርስ ነው። ጥያቄ ነው ፖለቲከኛ ነህ አይደል አንተ? ክርስቶስን ሰቅለህ ፖለቲካ ታወራለህ። ኧረ ተው በይ። ኡስታዝ ቤት ታውቀዋለህ? አውቀዋለሁ። አዎ ታውቀዋለህ። እና ስለሱ እስኪ የሆነ ነገር በለን። ቀጥል። ገባኝ፣ አውቀዋለሁ። ምን አጠፋ እሱ? እንዴ ምንም አላጠፋም። ስለሱ ምን ትለናለህ? በጣም ወደው በጣም ማከብረው ሰው ነው። የምርህን ነው? የእውነት እኔ ማንንም ሰው በሰውነቱ ይወደዳል እኮ። አይ በሰውነቱ ሳይሆን እኔ ስለ እውቀቱ ነው የምጠይቅህ። ሰው በሰውነቱ ወዳለው እሱ ፈርዖን ትወደዋለህ ማለት ነው? አዎ አዎ ይመቸኛል። ምርጥ ሰው ነው። እውቀቱ ስለ እውቀቱ ምን ትላለህ? ሚዩት አታድርግ እንዴ። አይ በጣም ይመቸኛል። እውቀት አለው እንደው እውነት እስላም አይመስለኝም ከአስተሳሰቡ ስነሳ ማለት ትንሽ ከእስላም ጋር ይለያያል አስተሳሰቡ። በጣም ደስ ይላል። እዛ ነው ማለት እስላም ምንድን ነው አሏታ አሁን ህጎቹ አሉ፣ ምኖቹ አሉ። ጫት አትቃሙ ምናምን ይላል። እሱ ነገሩ ደስ ይለኛል። እና እስላም ጫት ቃሙ ይላል እንዴ? አይ ብዙ ሙስሊሞች ስለሚቅሙ ነው። ክርስቲያኖች ዝሙት ይሰራሉ። ዝሙት ሱሪ የሚል ስርዓት አለ፣ ትእዛዝ አለ። አይ ዝሙት ሲጀምር ክርስቲያን ብቻ ሳይሆን ለሁሉም። ጫትም ሙስሊም ብቻ አይደለም። አንተ ደግሞ ምንድን ነው የሚያወራው? እየጠየቅኩህ እኮ ነው። እየሰማሁህ ነው እኮ። ዝሙት የሚሰሩ ክርስቲያኖች አሉ አልኩህ እኮ። ዝሙት ስሩ ስለሚል ነው አይደለም። ሁሉም አይሰራም አባቴ። ሁሉም አላልኩም እኮ እኔ ሁሉም አላልኩም። እንደዛማ ከሆነ ሁሉም አይቀምም እኮ። ምንድን ነው የሚያወራው? እኛ ጋር ዋና የሚባሉት አባቶች ሲቅሙ አይቻሉ። ለዛ ነው። የት? እኛ ጋር እነማን ናቸው ዋና አባቶች? የእነማን? ስልክ የእናንተ አባቶች የእነማን? ያው የመስጊድ መሪዎች ምናምን ማለት ነው። አይ እሺ። ስለዚህ እኮ እንደዛ ማድረጋቸው እነሱን ነው የሚገልጸው። የእነሱ ማንነት ነው። ገብቷል? የሚቅም ሰው ካለ አትቃሙ ይላል። ከሰማሁ አይቀር አትቃሙ ምናምን በሚለው ስታይሉ በጣም ይመቸኛል። እንደው እኮ ማን ይመስላል? አሁን እሱ አትቃሙ ስላለ ክርስቲያን ይመስላል። እሺ ማን ይመስላል? ማን ነው አትቃሙ የሚለው? ክርስቲያን ነው የሚመስለኝ እሱ። እንደው ክርስቲያን ነው አትቃሙ የሚለው?
አትቃሙ ሲባል የትኛውንም አደንዛዥ ነገር አይፈቀድም። እንደዛ ነው በክርስትና ሚዩት አታድርግ እንዴ! እኔ በጣም ነው የሚያስጠላኝ። እኔ ያንተ ጋር ነው እያወራሁ ያለሁት። ሚዩት አታድርግ፣ ካልሆነ ውረድ። እሺ አላደርግም። አንተን መጠበቅ የለብኝ። ቴንክ ዩ። መጠጥ የሚጠጡ ሰዎች አሉ። ለምሳሌ አደንዛዥ ምናምን ነገር አይፈቀድም አልክ፣ በክርስትና ትጨልጣለህ። አንድ በላይ ያው ሁለት አንድ ይጠጣል። ያው ጠጡ ስለሚል ነው አይልም፣ ጠጡ አይልም። ማይል ከሆነ አንድ ሁለት ይፈቀዳል አሁን በክርስትና። አውቃለሁ። እሱ የኢየሱስ ክርስቶስ ተአምርም ከተአምራቶቹ አንዱ ውሃን ወደ ዋይን መቀየር ነው። ስለዚህ ምንም አደንዛዥ ነገር አይፈቀድም አልክ። ክርስትና ራሱ ታዲያ ክርስትና ራሱ ከሁለት መጠጣት ይቻላል አለ። ችግር የለውም አለ። የትኛው ነው አደንዛዥ የከፋው ታዲያ? የትኛው ነው? ጫት ነው የሚከፋው ወይስ አረቂ ነው የሚከፋው? ሁለቱም ያው እሱ እንደተናገር ከሰማኸው ያው እሱ ሲናገር እንደሰማኸው የሚቅም ሰው ለቤተሰቡም ለልጆቹም አይሆንም ሲል ሰምቻለሁ። እሱ ልክ ነው። ማንም ምንድነው መርጣ ስለሰማኸው ነው እንጂ እኮ እንደዛ ብሎ ካለ እንደ ክርስቲያኖች አስተማሪዎች አይደለም። ክርስቲያኖች አስተማሪዎችማ ሁለትን መጠጥ ይቻላል አሉ። ገብቷል? ሁለት ከጠጣ ደግሞ ችግር የለውም። እንኳን ቅጠል መቃም ይቅርና አፈር ልትቅመውላ ትችላለህ። ሁለት ከጠጣ ገብቷል አባባሌ? በሱሪም ልትቀዝን ትችላለህ። ገብቷል አባባሌ? ሁሉም አስተማሪ ሃይማኖት አስተማሪዎች አይፈቅዱም ብዬ ነው የምለው። የሚቀሙት ደግሞ ኢትዮጵያ ውስጥ ሙስሊሞች ብቻ ሳይሆን ማንንም ሰው ይቅማል። ገብቷል? ማንንም ሰው ነው የሚቀመው። እንደውም በጣም በሚያሳዝን እንትኑ የሚቀሙት እኔ ከመጠጥ ከሲሻ ከዝሙት ምንድን ነው ብዙ ነገራቶች አሉ። እነሱን ከመውሰድ ቢመረቀን ይሻለዋል። ሰው ቢያንስ ቢመረቀን ብዙም እንትን አይልም። ሰው ከጠጣ እኮ ምንም እኮ እንትን የለውም እኮ። ሲሻ ውስጥ ተደፍቆ እንትን ካደረገ እኮ ምንም እኮ እንትን የለውም እኮ። ከዛ በኋላ የሚያደርገውን አይታወቅም። ከዛ በኋላ ያለው ዝሙት ነው። ስለዚህ አንዳንድ ሰዎች እንደውም ከቃሙ መቃማቸው ይሻላል እንጂ እንደ ወጣት ክርስቲያኑ እኮ እንደ ወጣት እኮ ነው የጠፋው። ወጣት እኮ ነው የጠፋው። በዝሙት የጠፋው ወጣቱ። በመጠጥ ተወው። መጠጥማ አባቶችም ይጨልጣሉ። ግን ወጣቶቹ በመጠጥ ብቻ አይደለም የሚመለሱት ነው። ሴቶች ሴተኛ አዳሪ የሚሆኑት እኮ መንስኤው እኮ እሱ ነው። ሌላ እንትን እኮ የለውም። ራሳቸውን በመጠጥና በእንትን ሞቅ አድርገው እኮ ነው ወደዛ እንትን የሚገቡ። ስለዚህ ክፋትን የሚያዝ ሃይማኖት አለ ብዬ እንኳን አልልም። ግን ሰውየው እንደውም እንደዛ እያስተማረ ያለው ሙስሊም ስለሆነ ነው እያስተማረ ያለው ሰውየው ደግሞ ሙስሊም ነው። ስለዚህ እያስተማረ ያለው ሙስሊም ስለሆነ ነው። እስልምና አያዝም፣ እኔ ያለሁበትን ሃይማኖት እንደዚህ አይነት ነገር አይደግፍም ብሎ ካለ ሃይማኖትን የሚያዘው ነው እያደረገ ያለው። ስለዚህ የሃይማኖትን ትምህርት ነው እያስተማረ ያለው እንጂ የስጋውን ፍላጎት አይደለም። ገብቶሃል አባባሌ? በሃይማኖት ስም የስጋን ፍላጎት የአንተን ፍላጎት እንትን ልታደርግ አትችልም። ስለዚህ የተሳሳተ አመለካከት ነው ያለ ለማለት ነው ባጭሩ። ጀለስ ለነገሩ እውነታቸው ግን እኮ ነው። ኡስታዝ ወይድ እኮ ሙስሊም የማይመስልበት ነገር ምንድነው? መጽሐፍ ቅዱስ እንደ እጁ መዳፍ ነው የሚያውቀው እና በሽምደዳ እየተረተረ ስለሚያወራው እነሱ እንትን እያደረጉ እየገለጡ መጽሐፍን የቱ ጋር ነበረ እያሉ እሱ አይምሮ ውስጥ አለ ይነግራቸዋል። እና ሙስሊም አይመስላቸውም፣ ይደነግጣሉ። ሰውየው ምንድነው ይላሉ አንዳንዴ። አልሐምዱሊላህ እያለ ቁጭ ብሎ ምንድነው ሃይማኖት ሰውየው ይላሉ። እውነታችሁን ነው። እኔ እንኳን አንዳንዴ እንትን እላለሁ ሁላ እውነትህ ነው እንዴ። እሺ ሳላህ ሰላም ሰላም ብያለሁ። ሰላም ብያለሁ። ሰላም አለው።
ያ ሀሳብን የመለከተው ነገር ሁሌም ይወደዋል። ድምፅህን አስተካክለው ትንሽ። ነገር እስከ ነው ምን አመሰግናለሁ። ድምፅህን ትንሽ አስተካክለው። የመታፈን እንትን አለ። እሺ አሁንስ መታሃል። አሁን ቀጥል። ያ እንግዲህ አዲስ ነገር የምንጨምረው ነገር የለውም። ይሁን እንጂ አላህ የመወደው ነገር እስከ ቀጥል ብዙ የህርክ እንትን ጥሩ የህርክ ነው። ያ ብዙ ነገር ተምረናል። በተለይ ደግሞ ያ ጠንክረናል ነው የምልህ። መልካም አስተማሪያችን ነው የምልህ። ያው ብዙ ነገር ተምረናል በሃይማኖቱ በእንትኑም በመልበልህ በቃ ከነበርንበት ራሳችን አውቀናል ነው የምልህ። መልካም አስተምሮት ይሆናል። ሌሎቹ ቀጥሉ። አመሰግናለሁ። ይህን ያህላት ጥላን አለች አንዷ። ገብተሽ ማውራት ትችያለሽ። እኔ አስተምሮ እንጂ ሰውን አልጠላም። የምጠላው ሰው የለም። ምን አገባኝ? ማንንም ሰው አልጠላም። አስተምሮ ግን ከነጣሳሽን ገብተሽ ወይኔ ሳይቻለሁ። እኔ የምጠላው ሰው የለም። አንዳንድ ሰዎች ምንድነው የሚያደርጉት? እነሱ ቤት አትግቡ፣ እነሱ ቤት ክርስትና የሚሰደብበት ቤት ነው፣ እነሱ እኮ ሰይጣን ቁራጭ ናቸው፣ ሰይጣን አምላኪ ናቸው ምናምን ይባላል። እንደዛ የሚባል ነገር የለም። እኔ ክርስትና ጥላቻ የለብኝም፣ ክርስቲያንም አልጠላም። የምጠላው ውሸት አስተምሮ ነው፣ ተረት ተረት ነው። የሌለ ነገር እየተደረገ ከሆነ እናገራለሁ በድፍረት። እኔ እንደናንተ ዝም ብዬ ሳይገባኝ አሜን ብዬ የምቀበለው ነገር የለም። እኔ ሳልረዳ አሜን ብዬ የምቀበለው ነገር የለም። የማከብረው እንጂ የምፈራው የሃይማኖት አባት የለም። የማከብረው ደግሞ እውቀት ስላለው ስለሚጠቅመም አይደለም። ትልቅ ሰው ነው የማከብረው። ትልቅ ሰው ማንንም ሰው አከብራለሁ። ትልልቅ ሰዎች መጥተው እኛ እናስተምራለን ብለው ቢሉ እኔ ምንም አልናገርም። እኔ ለትልልቅ ሰዎች ትልቅ ክብር አለኝ። በቃ እኔ ሰዎችን አከብራለሁ። በተለይ ትልልቅ ሆኖ ማለት እዚህ ጋር ያሉ ወጣቶች ደግሞ አንደኛ ነገር ለትልልቅ ሰዎችም ቦታ የላቸውም። ሁለተኛ ደግሞ ክርስትናን እንዲስፋፋ የሚያደርጉ ሰዎችም አይደሉም። የእስልምና ጥላቻ እያስተማርክ ክርስትናን አስፋፋለሁ ተብሎ የሚታሰብ ከሆነ ይሄ ድንቁርና ነው፣ አይስፋፋም። ክርስትና የሚስፋፋው ክርስትናን በማስተማር ነው፣ ወንጌልን በመስበክ ነው እንጂ ሙስሊምን በመሳደብ አይደለም፣ ሙስሊምን በመጥላት አይደለም። ክርስትና የሚስፋፋው ሙስሊም ጠል የሆነ ህዝብ የምታፈራ ከሆነ ክርስትናን እያጠፋው ነው። ምክንያቱም አዋቂ ትውልድ እያነጽክ አይደለም። እንደዚህ ብለን ስንል የክርስትና ጠላቶች ናቸው ከተባለ በቃ እጠለዋለሁ። ሞኝ ነው እንጂ ህዝቡ ግን ከነሱ እኛ እንሻላለን። ቢያንስ ማንበብ አለበት ትውልድ ብለን ካል እንዴ ለምንድን ነው ማንበብ የለበትም የሚባለው? የማይነበብ ነገር ካለ ሌላ ጉዳይ ነው። እኛ ግን መጽሐፍ ቅዱስን ማወቅ አለበት ማንበብ አለበት ነው እያልን ያለ ነው። ትውልዱ ከነሱ መላቀቅ አለበት ነው። እነሱ ጋር መታሰር የለበትም ነው። እነሱ ምንም የሚያስተምሩት ትምህርት የለም ነው እንዴ። ምንድን ነው? እኔ እውነት ልንገራችሁ፣ እነሱ በተሳደቡ ቁጥር ብዙ የሚሰልሙ ሰዎች አሉ። በጣም ብዙ ማለት ነው። ነብዩ መሐመድን በተሳደቡ ቁጥር እነሱ የነብዩ መሐመድ ታሪክና እንትናቸውን አንብበው የሰለሙ ነፍ ሰዎች ናቸው እኮ። ምንድን ነው የምታወሩት? ማን ላይ ነው ፖለቲካ የምትሰሩት? ማን ነበረ የሆነ ሰዓት ላይ እንትን ብለን ነበረ፣ እነሱ ፖለቲካ ነው የሚሰሩት። አረብ ሀገር ላይ ያሉ ሴቶች ያው ወከካቸውን ለማራገፍ አይደል ጥቁር እንትን የሚለብሱት። እሱን ለብሰው ይነሱና ፎቶ ይነሱና ከዛ ደግሞ እሱን አውልቀው መስቀላቸውን አንጠልጥለው ደግሞ ይነሳሉ። ከዛ ከጨለማ ወደ ብርሃን መጥታለች ተብሎ ፖለቲካ ይሰራል። አያችሁ፣ እንደዚህ እየተባለ ድራማ ይሰራል። እንደዚህ ነው የሚሰራው ብለን ስንላቸው ከወራት በፊት አንድ ውፎ የሚባል አንድ ግማታም ሰው አለና ከትናንት ወዲያ ነው ሙስሊሞች እኮ አረብ ሀገር ያሉ ሴቶች ልብሳቸውን እያስለበሱ እያስወለቁ ፖለቲካ ይሰራሉ አለ። ሙስሊም ምን አይነት ፖለቲካ ነው የሚሰራው? በልብሱ የራሱ ነው። ምን አይነት ፖለቲካ ይሰራል?
የግድ እኛ የነገርንህን ደግመህ ለመናገር ራስን ታዋርዳለህ እንዴ? ሙስሊሞች ፖለቲካ ይሰራሉ። ምን አድርገው? ጥቁር አስለብሰው። ምን ማለት ነው? የትኛው ማንን ነው ጥቁር የሚያስለብሱት? ጥቁር የሚያስለብሱት ሰው የለም። ጥቁርን የምታስለብሱት ፖለቲካው እኮ መስራት የሚችለው በእንደዚህ አይነት ነገር ክርስቲያን ብቻ ነው። ምክንያቱም የማታምንበት ሂጃብን ለበሰች፣ ከታች ደግሞ መስቀሉ አለ። ሂጃቡን ስትለብስ ሙስሊም ትመስላለች። መታ እኔ ሙስሊም ነበርኩ ልብሱን እንትን አድርጋ ደግሞ ክርስቲያን ሆኛለሁ እያለች ነው ፖለቲካ የምትሰራው። ይሄ ፖለቲካ ነው ተብለው ሲባሉ ሙስሊሞች እኮ በእንደዚህ አይነት ነገር ፖለቲካ ይሰራሉ አሉ። ሙስሊሞች አንገታቸው ላይ የሚንጠለጠል መስቀል የላቸውም። ምንድን ነው የምታወሩ? በዚህ ልክ ነው የጀዘበው ሰውየው። በዚህ ልክ ተሳዳቢ ቲስቶች፣ እኔ አላሰድባችሁም፣ ሃይማኖታቸውን ያሰድባሉ እነሱ ተሳዳቢን ቀጥረው። እኛ የቀጠረ አንድም ሰው የለም። በውስጥ የምናወራውም አንድም ሰው የለም የለም። የእናንተ ጉድ ግን ጓዳችሁ የተሸከመው ጉዳችሁን ግን ገና ይጋለጣል ነው። እናንተ በእኛ ልክ ወርዳችሁ እኛ የመረጥንላችሁ ቃላቶችን እየተጠቀማችሁ እንድትናገሩ ነው የምናደርገው። ምንም አትችሉም። ራሱ እኮ አትችሉም። ምክንያቱም እናንተ ስራችሁ ስድድብ ነው። እናንተ ስራችሁ ብሽሽቅ ነው። እናንተ ስራችሁ ሌብነት ነው፣ ቅጥፈት ነው፣ ውሸት ነው። ሰው ከሆናችሁ ሰው መሆንን ከመረጣችሁ ካላችሁበት ወጥታችሁ ወንጌልን አስተምሩ። ብቃት የለም ብቃት። ትውልድ ወንጌልን ሳታስተምር የእስልምና ጥላቻ እያስተማርክ ምን ሊሆን ነው ደግሞ? ወይ የተበላው ምንድን ነው? አንተ ማየም፣ አንተ ደንቆሮ ቁጭ ብለህ ታዳምጣለህ። ከታች ፌክ አካውንት ከፍተህ ቶ እንትን የምትለው እሱ ቶ ግድ የለም ትሰማለህ። ሪከርድ ተላከልኝና ምናምን እያለ ያወራል። የምረን ነው። ቁጭ ብለህ ነው የምታዳምጠው በፌክ አካውንት። እያንዳንዱ ቁጭ ብሎ ያዳምጣል። እዚህ ጋር እኔ እኮ በተሳዳቢ ቲስቶች እኮ አላሰድባችሁም፣ አይዟችሁ ሙስሊሞች አይዟችሁ። የምረን ነው። በአንተ ንግግር የሚጽናና በአንተ ቅጥፈት የሚሸወድ አንድም ሙስሊም የለም። ያንተ ድድብና ያልገባው ሰው የለም። ያንተ መሀይምነት ያልገባው ሰው የለም። ሰው አያነብም ብለህ በዚህ ልክ ትዋሻለህ። የምታመጣው ሁሉ ውሸት እንደሆነ ሁሉም ክርስቲያን ያውቃል። እየሰራህ ያለኸው ድራማ እንደሆነ ሁሉም ክርስቲያን ያውቃል። ብሽሽቅ ስለሚፈልግ ነው። አዎ ብሽሽቁ ስለሚፈልግ ነው እንጂ አንተ ቁም ነገር ታወራለህ ብሎ አይደለም ሰው። ኡፍ ያንተ መሀይም ሰው እንዴት ሙስሊሞች ሂጃብን እያስለበሱ ሰው ፖለቲካ ይሰራሉ፣ ድራማ ይሰራሉ እንዴት ይላል? ምንድነው ሂጃብን የሚያስለብሱት ሙስሊሞች? አንተ ነህ በዚህ ጉዳይ ፖለቲካ የምትሰራው እና አልጋነሽ ዛህራ እያስባልክ አረብ ሀገር እካቸውን ለማራገፍ የለበሱትን ሂጃብ አስለብሰህ ከዛ ደግሞ አውልቆትና ትክክለኛ ማንነታችሁን መስቀሉን አንጠልጥላችሁ ተነሱ ምናምን ፖስት አድርጉ እያልክ ፖለቲካ የምትሰራው ድራማ የምትሰራው አንተ ነህ። ይሄ የአንተ ስራ ነው። ስለዚህ በጣም ታሳዝነኛለህ። ሀሳቡን ለመምታት ይሄን ሀሳብ ለመምታት ራሱ ደገመው። ራሱ እንደተቀመጠ ነው የደገመው። መሀይም በቃ የመጨረሻ ደደብ ሰው፣ ምንም ማሰብ የማይችል ሰው፣ ደንቆሮ ሰው። እኔ የሚያሳዝነኝ የሱ ተከታይ የሆናችሁ ሰዎችን ነው። ራሳችሁን አድኑ። መጽሐፍ ቅዱስን አንብቡ፣ ጠይቁ። እውቀትን ከማንንም ሰው ፈልጉት። አይጠቅማችሁም። ሙስሊም መጥላት ለእናንተ ምንም አይጠቅማችሁም። ነብዩ መሐመድ መሳደብ እናንተ ምንም አይጠቅማችሁም። እናንተ እንትና ላይ በመጥላት በተጠመዳችሁ ቁጥር፣ እነንትናን በማብሸቅና በመሳደብ በተጠመዳችሁ ቁጥር ክርስትና እየረሳችሁ ነው የምትሄዱት እንጂ ምንም የሚፈጠር አዲስ ነገር የለም። እየተሸወዳችሁ ነው። ሲጀመር ራሱ ክርስቲያን አይመስለኝም። እኔ ሰውየው ክርስቲያን አይመስለኝም። መሀይማን ሰው ሁኑ ነው እየተባለ ያለው። ሁሉም ክርስቲያን መጠየቅ አለበት። ሁሉም ክርስቲያን መጠየቅ አለበት። ጠያቂ በነገራችን ላይ በጣም ብዙ ጠያቂ ነው ያለው። አሁን ሃይማኖት ውሸት ነው የሚል የበዛው እኮ ኢትዮጵያ ውስጥ ጠይቆ ያልተመለሰለትን እኮ ነው። ሁሉም ክርስቲያን ነው። ክርስቲያን የነበረ ነው።
አንድም ሙስሊም ሃይማኖት ውሸት ነው ፈጣሪ የለም ብሎ ሲወጣ ሲናገር ሰምታችሁ አታውቁም። ሁሉም ክርስቲያን ነው። ለምን ይጠይቃል? ጥያቄው አይመለስለትም። ሲጠይቅ አናቱን ይፈነክታል። ሲጠይቅ ይሳደዳል፣ ይባረራል። ስለዚህ ጠያቂ ትውልድ እየመጣ ስለሆነ መላሽ ሰዎችም መምጣት አለባቸው ነው። አዋቂ ሰዎች መምጣት አለባቸው ነው። ተሳዳቢ ሰዎች ምንም አይጠቅሙም። እስልምና በዚህ ልክ ዝም ብለው ተረትና ትርክትን እያስነበቡ እየዋሹ እንትን የሚያደርጉ ሰዎች ሰው ምን ይለናል እንኳን አይሉም እኮ። ሰው እኮ በአንድ ነገር እኮ ነው የምትለየው። አንድ ነገር እፎይ የሚባለው ሰው አንድ ውሸት ከተገኘበት መተው እኮ ነው ያለባቸው። በቃ ውሸታም ነው ማለት ነው። ራሱ ላይ ነው እየሰራ ያለው። እናንተ ክርስቲያኖችን አስሮ እየተጠቀመባችሁ ነው። ከባድ ተከላካይ ያስመስሉ ራሱ ማለት ነው። ስለዚህ ራሳችሁን ነፃ ማውጣት አለባችሁ ነው የምለው። አመሰግናለሁ። እኔ ቁም ነገር ሳወራ እንትን እላለሁ። ሰይጣን እንዳይቀየም እንፈራለሁ። ቁም ነገር ሳበዛና ሰይጣን ደግሞ መቀየም የለበትም። ቢያንስ እኔ እየላኩ እነ እፎይ ጋር አንዳንድ ነገራቶችን ያደርስልኛል። ተላላኪ ነው። ሙሉካ ያሲው እንዴት ነህ? ያሲው ትልቅ ሰው ና እስኪ። ሙሉካ ምን ማለት ነው? ሙሉ ወረች ሱሱ 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 ወይዬ ሰላም እንዴት ነሽ? ሰላም ነው። ደህና ነኝ። ዛሃር መስገን ሰላም ነው አለ። እንዴት ነሽ? ደህና። እሺ ምን ልትይ ነው የገባሽው? መግባት የራሱ አላየሁትም። መግባትሽን እያዳመጥኩ ነበር፣ ነገር ግን አላየሁትም። ኧረ ተይ፣ ከየትሽ ውስጥ ነበር? አዎ ወላሂ። እና እየሰማች ነበር? አዎ እየሰማሁ ነበር። እሺ ስለሰማሽው ነገር እስኪ ምን ትይናለሽ? ቀጥይ። ኧረ እኔ ምንም አይደለም። የት ሀገር ልጅ ነሽ? ወሎዬ ነሽ? አዎ ከአሁን በፊት እኮ ነግሬሃለሁ። ሰላም ብለሽ ታውቂያለሽ? አዎ። ከወዴት ነሽ? ወሎ። ከወዴት ነሽ? ወሎ ወሎ። የት አካባቢ? አብዱ መርካቶ። እኔ ጎንደሬ አይደለሁም። ሀሰን ከረሙ ታውቂያቸዋለሽ? ሀሰን ከረሙ አናውቃቸውም። እንዲያ የትኛው ነሽ? እሺ አመሰግናለሁ። እሺ ሱሱ እሺ ፎሎ አስደርገኝ። ፎሎ አድርጓት። ታገባህ አይቀር ብዬ ነው። አዎ ፎሎ አድርጓት። ፎሎ አድርጓት። ሱሱ ምን ይሰራልሻል? ከባድ ነው፣ ከባድ ነው። ሩሃይና ከባድ ነው። ወይ እንዴት ነሽ? ሰላም አለይኩም ሙስሊሞች፣ እንዴት ነህ? ደህና ነኝ። ደህና ነህ? ቀድሜ ግን እኔ ነበርኩ የገባሁት። ሁሉንም ጠርተህ እኔ መጨረሻ ላይ ትጠራለህ? አይ በቅድሚያ ለእንግዳ ብዬ ነው። ኧረ እባክህ እኔም እንግዳ ነኝ ነው። ያ ኧረ ተይ በእውነት። እሺ እንዴት ነሽ?
አለው። እኔማ ቆሜ ገና ለገና ምናልባት ስራ ሊይዝ ብዬ ቆሜ እጠብቅሃለሁ። አንደኛዬን አውርቼ ወደ ስራ ልገባ ብዬ ቆሜ እኔ እኮ የዋህ ነው። እኔ እንትን የሚሉ ሰዎች ነገ ወይ ነገር አስገባቸው። በቃ አንድ ቀን እንትን ላድርግና አስገብቼ እንዲሰጣቸው አደርጋለሁ። በየቀኑ ስለሚልቁ በጣም ከባድ ነውና ነገ አስገብተን እንዲታገዙ እናደርጋለን። በጣም ከባድ ነው። እሺ ሩሃይና እንዴት ነህ ባቢ? እኔ እንዳለሁት አሉ። ዋናው መኖርክ ነው። አዎ መስራቴ ነው። መኖሪ ሳይሆን መስራቴ ነው። ዋናው መስራቴ ነው። ያ አላህ ይጠብቅ ባለህበት። አመሰግናለሁ። አሚን ነው የሚባለው። አሜን። እሺ በቃ ቀጥሉና ያፊን እነ ኑር አዲስ እነሱ በሰፊ ነው ሰላም እንበባለው ብዬ ነው። አሁን ጠፍተው ስለነበረ በሰፊው ሰላም ስለምንባባል ብዬ ነው። ለምን እንደጠፉ ጠይቁልኝ። አይ እሺ ዋሂድ ሰላም አለይኩም። ወአለይኩም ሰላም። እንዴት ነህ? ሰላም ነው። መቃሚት ላድርግና ባቢ ልስማች። ኦኬ ያሲዮ ባቢ እንዴት ነህ? ሰላም ነው። ደህና ነኝ አልሐምዱሊላህ። ሰላም አለይኩም ወራህመቱላሂ ወበረካቱ ብያለሁ። ሁላችሁም ደህና ነህ? ጠፍተሃል እኮ። ወይ እንግዲህ ፈላጊ ሲጠፋ ምን ይደረግ? ብንደውል ብንጽፍ ሪከርድ ብንልክ እኮ የለህም እኮ አልመልሳልክ እኮ። አረረረረረ ፈላጊ ሲጠፋ እንግዲህ ለምንም ብዬ መጣሁ ከምቀር ብዬ ማለት ነው። አይ ያላችሁ ድረስ መጣሁ። እንግዲህ አላነሳ ብለሃል እኮ ስልክ። መቼ ደውለኛ? አንተ ደውለህ ሳላነሳ እንደማ አይሆንም። አዎ ከላይ ታየዋለህ እኮ ሜሴጁ ምናምኑ፣ ግን አልገባህም። ይታይ እሺ፣ ይታይ በማስረጃ ነው የማወራህ። እኔ ያለ ማስረጃ አላወራም። የሆነች ልጅ አታውቃትም? የሆነች ልጅ ነበረች እዚህ ሶሻል ሚዲያ ላይ ማለት ነው። እኔንና ኦፓልን በቃ አላነቃንቀና ያለች ማስረጃ እያለች ጠዋት ማታ ማለት ነው። ኩዊን የምትባል ታውቃታለህ? ኩዊን ማለት ስሟ ኩዊን ነበረ። የሶሻል ሚዲያ ስሟ ኩዊን ነበረ እና ብዙዎች ያውቋታል። አዎ በዛ ስም ነው የምትጠራው። አዎ ብዙ ኩዊኖች አሉ። ኦኬ ጽፈህልኝ ነበረ። እንግዲህ እኔ ነኝ ያልመለስኩት። ይቅርታ፣ ያው በማስረጃ ተይዣለሁ። እኔ ነኝ ያልመለስኩት። ችግር የለውም ቀጥል። ግን አልደወልክልኝም። ይኸው ብትደውልልኝ ምልክት ያሳየኛል። አልደወልክልኝም። ጽፈህልኛል፣ ግን አለመመለሱ እንግዲህ የኔ ድክመት ነው። ይቅርታ አፉ በለኝ። አይ ችግር የለውም። አጋጣሚ ገረመኝና ሲጨንቀኝ ጻፍኩ የመጨረሻውን ሜሴጅ ለሱ ነበረ። ስለሱ ነው። ያ አንድ እኩል ነን። አንተ ደውዬልሃል ብለኛል፣ አልደወልክልኝም። ጽፈህልኛል፣ አልመለስኩልህም። በቃ አንድ እኩል ነን። በሰላም ነው የጠፋው? አዎ በሰላም ነው አልሐምዱሊላህ። ያው ጉርምስናው የሚጥፋ ብዬ ነው። አሁን እየለቀቀኝ ነው ታያለህ። ወይ በጣም አሪፍ ነበር እኮ እንትን ብሎ ነበረ በእውነት። በቃ እመልሰዋለሁ እንደገና ይመለሳል። ደግሜ ጨፍርበታለሁ። ጭፈራ ላይ ስለነበርኩ እንደዛ የሆነው ድምጼ። በምንድን ነው የምትመልሰው? ጉንፋን? በጭፈራ አሪፍ ነው። ጉሮሮዬ እስኪበላሽ ድረስ ጨፈርኩኝና አሪፍ ነው ብለዋል ብዙ ሰዎች። አሁንም ደግሜ ጨፍርበታለሁ። ከዛ ግን ትጠብቃላችሁ። ያው አቧራውን ስለሚለው ጭፈራ ሲባል ይሄ ኢትዮጵያዊ
በእውነትም ጨፍሮ ነው ይላል የሚል አይጠፋም። እንግዲህ ሰውን እንደገመቱ እንደ ግምታቸው ነው። ሀቢቢ ኑር አዲስ ሮሃይና ሱሱ ወሂድ ደህና ናችሁ ሁላችሁ? አልሐምዱሊላህ እንዴት ነው ወንድሜ? በጣም ደህና ነኝ አልሐምዱሊላህ። ሰላም ነው? ማሻአላህ አልሐምዱሊላህ በጣም ደህና ነኝ አልሐምዱሊላህ። ሮሃይና ደህና ነሽ? ወደ ስራ ተመልሳለች። አንተን ብቻ ነው አውርታ ወደ ስራ የተመለሰችው። አየክ፣ የኛ ተራ ሲደርስ በቃ ስራ ላይ ነች። አይ ለእናንተ እድል ሰጥታ እነሱ እስኪ ምናምን ብላ ነው የሄደችው። የሚገርም ነገር። ችግር የለውም ለአንተ ያለው ይደርስናል። ለኛ ይደርሳል። አንድ ነን። እሺ በቃ ቀጥሉ። ጉዳይ አላችሁ ዛሬ የምታወሩበት ወይስ? አይ ዝም ብለን እየለቃቀምን ከዚህም ከዛም እየነካካን ነበር። እኛ እኮ ማናወራበት ማነካው ነገር ስለሌለ መቆስቆስ ነው። ካልተነካካ አይነድም። አዎ አሪፍ ነው፣ አሪፍ ነው። ቀጥል። እናድርገዋለን። ሚዩት ላድርግ። ኑር አዲስ ሰላም ይበለን እንጂ አንተ ደግሞ የቆየህበትን ትነግረናለህ በኋላ። ባቢ እንዴት ነህልኝ? ሰላም ነው አለን አለ። ሁሉም ሰላም፣ ሁሉ መልካም ነው። ሸፍተሃል? አይገርምህም? እየሰማሁ ነበር ትላንትና ከታች ሆኜ እየሰማሁ ነበርና እንደውም ዛሬ መጀመሪያ ስገባ ጠይቀዋለሁ ብዬ ያሰብኩ ጥያቄ ነበርና ሰላም ነህ ግን አይደል? እኔ ሰላም። ያ ትላንትና ስሰማ እንደው ባቢሎን ማን ነው የሚሉት ነገር እያሰብኩኝ ነበር። እኔ ታሪክ ላይ ብዙ እውቀት የለኝም፣ ብዙም የታሪክ አንባቢ አይደለሁም። ሲጀምር ደግሞ ረጃጅም መጽሐፍ ብዙ ጊዜ ማንበብ አልወድም። አጫጭር መጽሐፎች ናቸው ማነበው እና ታሪክ ደግሞ ብዙ ማንበብ ይጠብቅብሃል ታሪክ ለማወቅ እና ታሪክ ብታስቀምጠው እያንዳንዱ አንድ ቦታ አይደለም። ስለ ሀገር ታሪክም ታውቃለህ፣ ስለ ሃይማኖት ታሪክም ታውቃለህ። ነገራቶቹ ራሱ በተለያየ ዓለም ላይ የሚከሰቱ ክስተቶችን እንዳለ ታውቃለህ። ሚዲያ አጠቃቀም ትችልበታለህ። እውነቱ ለመናገር ጀስት ፖዘቲቭ ወይ ነውና የንግግር ችሎታም አለ። አይገስ ይመስለኛል አስተዳደግህን በጣም በጥሩ ሁኔታ ያደግክ ልጅ ነህ። ፍሪደም ኖሮ ነገራቶቹ ወላጆቹ እያሳዩ ያደግክ ልጅ ነህ። ለምንድን ነው እንደዛ ምልህ? ዩዥዋሊ የሀገር ቤት ላይ ሰዎች በፊት ያደግንበት ትላልቅ ሰዎች ሲያወሩ እናንተ ህፃናቶች ናቸው ዞር በሉ ከዚህ ምናምን እያሉ መኝታ ክፍል ያስገቡን ነበር። አትሰማም። እንዴት ነው አዋቂ ባለበት ቁጭ ብላችሁ የምትሰሙት? ውጭ ተጫወቱ፣ ኳስ ተገዝቶ ይሰጠናል፣ አሊያም የሆነ ነገር ከለሜርላ ነገር ይገዛልና ውጭ ተጫወቱ ይባላል እና ብዙ ጊዜ የሚወራ ነገር አንሰማም ነበር። ምናልባት የአሁን አስተዳደግ ተቀይሮ ሊሆን ይችላል እና በእንደዛ መንገድ ያደግክ አይመስለኝም። በቃ ፍሪደም ኖሮ ወላጆቹ በጥሩ ሁኔታ እና ይመስለኛል ደግሞ ቤተሰቦችም ጥሩ በትምህርት ደረጃ ያሉ ሰዎች ይመስለኛል ከንግግርህ ከሁሉ ነገርህ ማለት ነው እና አንዳንድ የሰው ልክ ማወቅ ጥሩ ነው በሚል ስሜት ባቢሎን ምን አይና ባነሳቸው ስለና አብርሃም ስለ ኢትዮጵያ ኤቭሪቲንግ ሂስትሪ ስታወራ ነበርና without any exaggeration you know what he talking about የምታወራው ታውቃለህ። እና በጣም ደግሞ ደስ የሚለኝ ነገር አንዳንዴ ከቤት ይዘኸው ያደግከው ነገር ይኖራልና ለሰዎች እድል ትሰጣለህ። በጣም አንድ ሰው 20 ደቂቃ ቢያወራ ራሱ ታዳምጣለህ፣ የሰው ፊሊንግ መርዳት ትፈልጋለህ። እና በጣም ደግሞ ከሚያስደስተኝ ነገር አንዳንዴ አረብ ሀገር ያሉ ሴቶች አሉና ብዙ ጊዜ እከታተልሃለሁኝና የሆነ ነገር ልጠይቃቸው ትፈልግና ጫን ልትላቸው ትፈልግና መልስ የማዳም መጣች ምናምን ሲል ታበርደዋለህ፣ ትረዳለህ። ሰው ልጅን በጣም ማንበብ ትችላለህ። እና ምን አይነት ተሰጥኦ ነውና ምን አይነት ሰው ነው የሚሉት ነገር አድሮብኝ ነበር። እና የተወለድክ የት ነው የምትኖረው ምንድን ነው የምትሰራው ምናምን አይደለም፣ እነዚህ ጥያቄዎች አይደለም። ጀስት ጀነራል ባቢሎን ግለጽ ብትባል እንዴት አድርገህ ትገልጽልናለህ የሚል ነበር። እና ሀሳቤን ካገኘኸው ባቢዬ አሚን ጀስት አዝ አ ኮሜንት ላይ በጣም ስላደነቅኩህ ነው። በሁሉም ነገር ኤቭሪ አስፔክት እንዴት ተወለድክ፣ የት ተወለድክ፣ ቤተሰቦች የት ነው የምኖረው ነው አረዋና እነዚህ የሚጠቅሙኝ ነገር የለም። ግን አመለካከት አስተሳሰብ ለሰው ነው በጣም የሚገርመኝ ነገር ማለት ነው። ብዙ ጊዜ ሰዎች ይመጣሉ እዚህ ጋር ስሜታዊ ሆነ ታወራና ኔክስት ዴይ ሲመጡ ደግሞ ረስተኸው ምንም እንዳልተፈጠረ ፒስ ፈጥረህ ነው የምታወራው። ይሄ ትልቅ ተሰጥኦ ነው። እና ምን አይነት አስተዳደግና ከምን አይነት ቤተሰብ ነው የወጣው፣ ምንድነው የተማረው፣ ምንድነው ይሄ ነገር በጣም ገርሞኝ ነበርና ሐሳቤን ከተረዳኸኝ ጀስት ባቢሎን ማን ነው የሰው ልክ ማወቅ በጣም አሪፍ ነው በሚለውና
ጀስት ይሄ ነበር ሳስበው የነበረው ትላንትና ስለ ሂስትሪ ስታወራ ባቢ። አዎ እኔ በጣም አመሰግናለሁ። ግን ከባዱ ችግር ምንድን ነው? አም፣ አ፣ እንዴት እኔ በነገራችን ላይ እኔ ምንም አይደለሁም። እኔ ትንሽ ነኝ። እኔ እውቀት የለኝም። እኔ የደደብ ሰው ነኝ። በነገራችን ላይ እንደዛ ብዬ ራሴን በገልጽ ደስ ይለኛል። ሀሴት የሚሰማኝ እንደዛ ብዬ ራሴን ስገልጻ ነውና አንዳንዴ ያልሆንኩትን ሰው ከተረዳኝ የመሸማቀቅ ስሜት ነው የሚሰማኝ። ምክንያቱም ምንድን ነው አንዳንዴ ያ ሰው እኔ እረዳዋለሁ እና እሱ ደግሞ የሆነ ቦታ ላይ አስቀምጦ አንተ እኮ እንደዚህ ነህ ብሎ ካለኝ በእውነት ሰላም የማይሰማኝም። ምክንያቱም እኔ ማንነቴን አውቃታለሁ፣ እውቀቴን የውስጥ እንትኔንም ስለማውቀው ስለምረዳው ብዙ ቦታ ላይ ደግሞ ያልደረስኩበትና መድረስ አለብኝ ብዬ ነገር ስለማስበው አንዳንድ ሰዎች ደግሞ ያ መድረስ አለብኝ ብዬ የማስበውን ነገር እንደደረስኩ አድርገው ሲረዱት እኔ እንትን ይሰማኛልና ለማንኛውም ውይ ስለ ራሴ እኔ አላወራም። ኑር አዲስ ይቅርታ አድርግልኝ። እኔ በጣም አመሰግናለሁ። እንደዛ አይነት አመለካከት የአንተ እንትን ነው ማለት ከአንተ ምልከታ ነው እንጂ እኔ እንደዛ ስለሆንኩ አይደለም። ግን ምንድን ነው አይ ነው ይገባኛል። ብዙ ጊዜ አንዳንዴ ስለ ራስ ማውራት ይከብዳል እና ግን ዩዥዋሊ ብዙ ጊዜ የምንተዋወቀው ሶሻል ሚዲያ ነው። ስለ አንተ ጥሩነት ሰው ሲያወራ ደስ ይላል ራስ ከምታወራው። ግን አንዳንዴ ደግሞ ማየት ማመን ነው እና የሰው ልጅ ስታወራ የሰው ልጅ ሲናገር ነው አእምሮ ላይ ጭንቅላት እውቀቱም የሚለካው ከስነ ምግባሩ ከሁኔታው ጨዋ ሰው እንዳሳደገው ከጨዋ ቤት እንደወጣ ከተማረ ቤተሰብ እንደተገኘ ከንግግርህ ማየት ይቻላል። አንድ ነገር አይደለም የምታወራው። ስለ ፖለቲካም ሳይታወራለህ ስለ ሂስትሪ ዲፕ ዳውን ነው የምታውቀው። በተለይ ሂስትሪ አንተ ላይ እኔ ብዙ ነገር በማር ደስ ይለኛል። ሂስትሪ ይናወጥ እንዳልኩ ደግሞ የሰዎች ስነ ምግባርን የሰዎችን እድል መስጠት ማዳመጥን እንዳልኩ ቅድም ላይ እንደዚህ ሰዎችን ትንሽ ጫን ብለህ ልትይዛቸው ሲል ያሉበትን ሲቹዌሽን ሲነግሩህ ደግሞ ትረዳለህ፣ ያሉበት ሁኔታን ትረዳለህ እና በጣም እድል የምትሰጥ ልጅ ነው። ስለዚህ ብዙ ነገር ባትነግረንም ሰምተን ወይም መገመት እንችላለን። ግን እንደው በቃ በአጠቃላይ ሰሞኑ ከትላንትና ወዲህ የነበረብኝ አክቹዋሊ በፊትም አለብኝ። አሁን ግን ሞር በሰማሁ ቁጥር ሞር ስለ እንትንህ ላይክ ስለ ምግባርህን በጣም እንትን ይለኛል። ባለፈም እንዳልኩ አንዳንዴ ቃላቶች ስንጠቀም ሰዎችን ስለምትወድና ስለምታከብር ከጨለማ ውጡ በሚል ስሜት ነው እንጂ የጥላቻ የምናምን ነገር አይደለም። የሰው ልጅ ባለፈ በአባት የሰጠሁት ኤግዛምፕል ነበረኝና በዛ ነው ብቻ። በአጠቃላይ አላህ ይጨምርልህ ስነ ምግባር ቤት ወላጆችን በጥሩ ሁኔታ አሳደጉህ ብዬ ነው ማምነው ከሁሉ ነገር እና ለነሱም ደግሞ ውለታ የምትመልሰው አላህ ያርግህ። ምክንያቱም ቤተሰብ ያሳደገው ወላጅ ካሳደገህ አንተ ዛሬ ላይ ሆነ ውለታ ስትመልስ ነው ያ ማለት ልጅ ማለት። ለዚህ ነው ብዙ ጊዜ ልጅ ያለኝ ሲባል ለዚህ ነው እንጂ መውለድማ እኮ በአባባል ደረጃ ምንድነው ዝንብ ይወልዳ ነው የሚባላል። እና ልጅ አንድ ቤተሰብ ወልዶ አሳድጎ በዚህ ሰዓት ትላንትና በእንክብካቤ ያሳደጉ ዛሬ ላይ መጦር ስትጀምር ነውና ካለህ ምክር ካለህ ነገር ለነሱ ጥሩ አመለካከት ያለ ሰው ነው ብዬ እና በዚህ አጋጣሚ ቤተሰቦችን አደንቃቸዋለሁ። ምክንያቱም ያንን ከቤተሰብ የተማርከው ነገር ነው ዛሬ ላይ እዚህ ላይ የምታንጸባርቀው። ይህ ነው ሐሳቤን። አላህ ይጨምርልህ እንጂ እኔ ይገባኛል ሰው ስለ ራሱ ማውራት ብዙ እንደሚከብድ። አመሰግናለሁ ኑሬ። በእውነት እኔ ከአንተ ምልከታ ነው ብዬ ነው እኔ እንትን የማደርገው። በጣም አመሰግናለሁ። ትናንት የሚገርም ነገር ስናወራው የነበረ እኔ ከአራት ዓመት በፊት ስለ ታሪክ በሚወራበት ሰዓት ያው ታሪክ ደግሞ እኔ ብዙም አላውቅም፣ ግን ትንሽ የማውቀው ነገር አለ ከብዙ ቀነጫጭቤ የተረዳሁት እንትን ስላለ ይሄ ኢትዮጵያውያኖች በራሳቸው መልክና ቅርጽ ሰርተው የሆነ ቦታን ያስጠጉትን ታሪክ ሳይሆን እውነተኛውን ያለውን ታሪክ ነው ብዬ የማምነው ነገር ስላለ ከአራት ዓመት በፊት ማለት ስለ ታሪክ ሳወራት የነበርኩ ልጅ መታ ነው የሆነ ነገር ተናግሬ ነበርና ከሱ ምናልባት እንትን ብሎ እንዳይሆን እኔ የጻፍኩትን ታሪክ ነው እኔ የጻፍኩትን የታሪክ መጽሐፍ ነው የምታነቢው ሲል ሰምተህ እንዳይሆን ብዬ ነው። ልጅቷ አውቃታለሁ፣ እሷ አላወቀችኝም። እየጠየቀች ነበረ ከአራት ዓመት በፊት ስለ ታሪክ አንዳንድ ነገሮችን እነግራት ነበረ ልጅቷ። እሷ ብቻ ሳይሆን ብዙ ሰው በግሩፕ ማለት ነውና ለዛ ነው ዝም ብዬ ነው እንደዛ ብዬ ያልኳት እንጂ መጽሐፍ ስለጻፍኩ አይደለም፣ ሌላ እውቀት ስላለኝ አይደለም። ግን አንዳንድ ያነበብኳቸው
ከዚህም ቀረጫጭቤ እውነት ነው ብዬ የተረዳሁትን ነገር ስላለ ነው ይሄ ድርቅ ብዬ ስለ ታሪክም ማወራው እንጂ እውቀት የለኝም። የቤተሰብ ተጽዕኖ ግን ልክ ነህ። አባቴ በጣም የሀሳብ ሰው ነው። በጣም የተማረ ሰው ነው። በዛ ላይ ደግሞ ከወንዶች የመጀመሪያ ወንድ ስትሆን ሀሳብህን የሚያካፍልህ በጣም አድርጎ እንትን ያደርጋል። አባት ደግሞ አጠገቡ የሚሆን ሰው ስለሚያስፈልገው በጣም የሀሳብ ሰው ነው። በጣም ሰፊ እንትን ያለው ሰው ነው። እንደውም እኔ በጣም እሳደባለሁ፣ በጣም እንትን እላለሁ። እሱ ግን በፍጹም ብትወጋው ራሱ ምንም አይልም። በሀሳብ የሚያምን ሰው ነው። በጣም ትልቅ ሰው ነው እና እሱ ምናልባት ተጽዕኖ አሳድሮብኝ ሊሆን ይችላል ትንሽ እንጂ የእሱን እኔ በከተልና ቢዝ ውይ ትልቅ ደረጃ ላይ ደርስ ነበረ። ግን ልክ ነህ። ያው የቤተሰብ ነገር ስላነሳ ነው። ለዚህ ነው አባቴ ጋር በሀሳብ ልጅነት አሁን ይሄ እንግዳ መጥተዋልና ውጡ ምናምን የሚባል እንደዛ የሚባል የለም። እኛ ቤት ቁጭ ብለህ ሀሳብን ትሰጣለህ። እንግዳም ይኑር አይኑር ሀሳብን ትሰጣለህ። ልጅ ሆነህ ሀሳብን ትሰጣለህ እና እሱ ብቻ ነው። አመሰግናለሁ ኑሪ። በአጠቃላይ ግን የአንተ ምልከታ ነው። አንዳንድ ሰዎች ቆንጆ መስለው የሚታዩት ቆንጆ ስለሆኑ ሳይሆን ቆንጆ አይን ያላቸው ሰዎች ስለሚመለከቷቸው ነው። እና ቆንጆ የሆነ አይን ያለው ሰው አሳምሮ የሚያይ ሰው ካለ ሁሉም ሰው ቆንጆ ይሆናል ማለት ነው፣ ከተመልካች ይሆናል። እና ይሄ ደግሞ የአንተ ምልከታ ነው ኑሪ። ግን አመሰግናለሁ። እኔ እንትን አለኝ አሁን በእውነት እንትን ይከብደኛል እንደዚህ አይነት ነገር። እንቀጥል። እዚህ ላይ እንትን እናወራለን። እኔ የተናገርኩት ባየሁትና በሰማሁት ነው። ሌላ ነገር አለ። ትላንትና መጽሐፍን የጻፍኩት ስላልክ አይደለም። የሰው ልጅ ከንግግሩ ነው እንዳልኩ የንግግር ችሎታ አለ። ትልቁ ነገር የሰው ልጅ አንዳንዴ ትምህርት ቤት ድሮ ስትሄዱ አንዳንድ አስተማሪዎች አሉ እና ዲግሪ ይኖራቸዋል፣ በጣም የራሳቸው የሆነ እውቀት አላቸው። የማስረዳት ችሎታ ግን አይኖራቸውም። አንዳንድ የሰው ልጅ እውቀት ይኖረውና ማስረዳት አይችልም። አንዳንዱ ደግሞ እውቀት አይኖረውም ግን የማስረዳት ክሎት ግን አለው። አንተ ላይ ግን የማየው ነገር ሁለቱም ላይ እና በዛ መንገድ ነው የተናገርኩት። እና ያንን ሴትየዋ ልጅቷ እንደዛ ስላልካት አይደለም። ያም ሆነ መልስ አግኝቻለሁኝ። አላህ ይጠብቀ እና ቤተሰቦች ከዚህም በላይ ደርሰ የምታገለግል ሰው አላህ ያርግህ። እኔ በሰማሁት ነው እንጂ ጀስት ኖርማሊ አይደለም። እዚህ ጋር እንትን እላለሁኝ እና ቀጥልበት፣ ወላሂ በጣም ቀጥልበት። ገና ቀድሜህ እንደምረዳ ኢቨን ላይ ከ30 ቤት ያለፍክ አይመስለኝም። ብዙ የምትሰራ ሰው ነህና ያው ብዙ የምትሰራ ሰው አላህ ያርግህ እና ቤተሰቦችን አላህ ይጠብቅልህ። ባቢ ወደ ሌላ ሀሳብ ይሉ በቃ። እሺ አመሰግናለሁ ኑሪ። ኡስታዝ ጀማል ሰላም ብለናል። እንዴት ኖት? ወይ ባቢዬ ሁላችሁም ሰላም አለይኩም ወራህመቱላሂ ወበረካቱ። አማን ናችሁ ወይ? አለን። አይ ዛሬ ምርጥ ፕሮግራም ላይ ነው የደረስኩት። አይደለም እንድትቀጥልበት ነው። አልቀጥልም። እኔ እንዳልከውም አንዳንዴ ሰዎችን አጠገባቸው ማወደሱ አስፈላጊ አይደለም። ባይሆን ጥሩ ነገር ከጥሩ ከሆኑ በሌሉበት ዱዓ ማድረግ ለነዛ ሰዎች ክፉን እንዳይነካቸው መልካም ነገር እንዲመኙ። ነገር ግን የሆነ ሳለ ደግሞ የሚታወራበትም ነገር ሊኖር ይችላል። ማለት አንድ ቀን ነብዩ አለይሂ ሰላቱ ወሰላም ከአንዱ ሰሃቢይ ጋር ቁጭ ባሉበት ከዛ ሌላ ሰው አጠገባቸው ያልፋል። ያ አጠገባቸው የተቀመጠው ሰውዬ ይሄንን ወንድሜን እኮ እወደዋለሁኝ አከብረዋለሁኝ ብሎ ነገራቸው ማለት ነው። ከዛ ነግረዋል እንዴ አሉት። አልነገርኩትም። አንተም ንገረው እሱም ይወደህና በመካከላቸው ያለው ውዴታ ይጨምራል አሉትና እኛ ባቢ እንወዳለን እናከብራለን። ነገር ግን ምንድነው ደግሞ ስህተቱ ሲኖር ደግሞ ያው ይሄ ስህተት ነው ይላል። ምክንያቱም እዚህ ጋር 600 ምናምን ያንተ ቤተሰብ ናቸው አብዛኛዎቹ ማለት ነው። ለምንድን ነው ጥሩ አስተሳሰብ አለ፣ ከኛ የተሻለ እውቀት አለ፣ ካንተ እንማራለን ብለን ነውና የምንመጣው። ስለዚህ ያለ አስተሳሰብ ያለው ነገር ጥሩ ነው፣ አላህ ይጨምርልህ። ከዛ ውጪ ያለው ነገር ሆድ ፍጆ ነው እንግዲህ። እሺ ቲንክ ሄሎ እንደገባ እንኳን አያውቅም።
እኔ አመሰግናለሁ። በቃ አሁን ዝም ብለን ማነሽ ነይ እስኪ ገብተሽ አውሪ። ከክርስቶስ ፍቅር መውጣት እቅፍ መውጣት የለብህም ምናምን። ክርስቶስ ራሱ የሚያቅፈው ይፈልጋል። ምንድን ነው የምታወራው? እኔ በዙሪያዬ ሰው የለም። እኔ በዙሪያዬ የራሴን የምከብ ሰው ነኝ። ሰው እንዲገባኝ የምፈልግ ሰው አይደለም። ዙሪያ ያሉ ሰዎች የፈለጉትን ቢያደርጉ እኔ ምን አገባኝ? ስለ ክርስቶስ ምን አገባኝ? ክርስቶስን በቅጡ ያልተረዳ ነው እኛ ነን እንጂ እኔ ተረድቼዋለሁ። ክርስቶስ በመጽሐፍ ቅዱስ መሰረት እኔ እረዳዋለሁ። ክርስቶስ ማን እንደሆነ መጽሐፍ ቅዱስ እንደተቀመጠው ማንነቱ ነው የምቀበለው። ሌላ ግን እንትን አለ ጳውሎስ ጳውሎስ ጻፈው ጳውሎስ ተናገረ ከሆነ ግን እኔ አልቀበልም። 14 መጽሐፍት የጳውሎስ እኔ ቢቃጠሉ ደስ ይለኛል። ምክንያቱ ከራሱ ነው። ይሄ ፍልስፍና ነው፣ ፖለቲካዊ እንትኑ ነው ራሱ የግሪክ እና የሮም እንትን ነው። እሱን አልቀበልም። ጳውሎስ ለኢየሱስ ክርስቶስ የተናገረው ካለ በፍጹም አልቀበለው። ሌላም ላልቀበል ይችላል። የጳውሎስ ግን በጣም የተለየ ነው። ግን ቢያንስ 90% የሚሆን ስለ ኢየሱስ ክርስቶስ የሚያወራው መጽሐፍ ቅዱስ ውስጥ ግን እኔ እቀበለዋለሁ። እሱን ካልተቀበላችሁ እናንተ ደግሞ እኔ 90% ተሸክሜ በ10% እንዴት ልጠምዘዝ? የማይሆን ነገር ነው። እሺ ክያ ክያለሽ? ሰው ገስት ከገባ እኮ ማውራት ነው ያለበት። እሺ ያሲዮ ባቢ 14ቱ መጽሐፍ ይቃጠልልናል የጳውሎስ አዎ ከተቃጠለማ ታዲያ የሚጋጨውን ሁሉ ይዞት ሊቃጠል ነዋ። ወገኖች ይችላል ሁሉንም ነገር ክርስቶስ ሁሉንም ነገር ይችላል ይላል። እሱ ደግሞ እኔ ከራሴ አንዳች ላደርግ አይቻለኝም ብሎ ይናገራል። ስለዚህ እነሱ ይችላል የሚሉትን አይ እኔ ከራሴ አንዳች ላደርግ አይቻለኝም የሚለውን እያወጣን የምንሞግትበት መቀመጥ አለበት እንጂ ባቢ። ለዛ እኮ ነው ታዲያ ችግሩ ምንድን ነው? ክርስቶስ ብቻ ሳይሆን እግዚአብሔርን ይቃወማል ጳውሎስ። እግዚአብሔርን ሕግ ያፈርሳል። ትልቁ ጠላት እኮ ትልቁ ጠላት ሆኖ የሚገኘው እኮ እሱ ነው። አዎ ያለማንበብ ችግር እኮ ይሄ እኮ ነው። ምንድነው የሚያወሩት? ወገኖች ናቸው በተቃራኒ የተረዱት። ከባድ እኮ ነው። አንድ ሰው በክርስትና ውስጥ ለመቆየት ከሆነ ጳውሎስን መደገፍ ልክ ሊሆን ይችላል። የእግዚአብሔርን ሕግና የክርስቶስን ማንነት በትክክል የሚረዳ ሰው ግን የጳውሎስን መልእክት አይቀበልም። ምክንያቱ የክርስቶስና የእግዚአብሔርን ተቃዋሚ ነው ጳውሎስ። በዛ ላይ ደግሞ ፖለቲካዊ እንትኖች ናቸው የጳውሎስ እንትኖች ማለት ነው። እነዚህ ግሪኮች እና የሮም የሰለጠኑ የነበሩ ሰዎች በደንብ አድርገው ያሳደጉት ልጅ እኮ ነው ጳውሎስ እኮ ማለት እኮ እነሱ ሁለታቸውን ሲኖሩበት በነበረ ከተማ ውስጥ የተወለደ ነው ጳውሎስ። እነሱ ደግሞ የዛ ዘመን በጣም ስልጡን የነበሩ ህዝቦች ናቸውና ፖለቲከኞች ነበሩ። በጣም ስልጡን የነበሩ ህዝቦች ነበሩና እንደዛ አድርገው ነው ያሳደጉት ጳውሎስ። እና ጴጥሮሳን ጳውሎስ በጣም ከባድ ሰው ነው። ያ ዋናው ቁም ነገሩም የተሰራው እሱ ላይ እኮ ነው። እሱን ግድ በዛ ቅርጽ እንትን ማለት አለባቸው፣ ጠፍጥፈው መስረት አለባቸው። እሱም ደግሞ ያንን ያደረገው ምንድን ነው? አንድ አርቲስት ማን ሞታ ነው? የሞተች አርቲስት አለች እንዴ? ማንች የሞተችው? ለእኔ ነው ወይስ ከታች ላሉት? እየደጋገሙት ነው እና ከወንቱ ለቀብር 500 ሺህ ተጠየቀች ምናምን ይላሉ። ግን የሞተችው የትኛዋ ነች? እሱን አይደለም ጥያቄ። ማንች የሞተች? 500 ሺህ? አዎ እንደዛ እያሉ ነው። የሞተችው ማን ነች?
እኮ ማነች አርቲስቷ? ማነች? የማውቃቸው አርቲስቶች አሉ። ለምሳሌ እኔ ፍሬህይወት ባህሩ እና ለምን አያቃጥሏትም? 500,000 500,000 ለማን ነው ገቢ የሚሆነው? ተቀባዩ ማን ነው? እኔ እንጃ። ለምን አያቃጥሏትም? አፓርትመንት ነው እንዴ? ገነት ነው እንዴ እየተገዛ ያለው? ከባድ እኮ ነው። ዱባይ አቡዳቢ ትቀበር ይሆናል። ኢትዮጵያ ውስጥ ከሆነች ወደዛ ለመቀበር ተፈልገ ከሆነ እንጂ ወይ 500,000 ከባድ ነው። ወይም ደግሞ በህይወት እያለች 500,000 ነበራት ልጅቱ ሴትዮዋ። ከየት ይመጣል ታዲያ? በህይወት እያለች አላፈራችሁን ገንዘብ ለቀብር ክፈይ ተብላ ያን ያክል ያስከፍሉ? ማቃጠል እኮ ነው። ሰው ቢቃጠል ችግር አለው እንዴ? ያስ እንደ እስልምና አይፈቀድም፣ አይቻልም። ከታዲያ ከየት ያምጣ? ሰው ከሌለው ወይም ደግሞ የባህይ ወይም ምን ነበረ ምንድነው በኢንዲያን ሀገር ያለው እምነት ማን ነው እንጂ ደፍሮ ጠያቂ ማን ነው ነው ሲጀመር። ሴቱ እዛ ቀበሩኝ ካላ ሴቱ ሞታለች። ከሞተች በሞተችበት ሀገር መቀበር እንደየሀገሩ ሊለያየ። ለምሳሌ እዚህ አውስትራሊያ ሀገር አንድ ሰው ከሞተ የሚቀበርበት ቦታ እስከ 13 እስከ 14,000 ዶላር ከሆስፒታል አውጥቶ እንደ እስልምና አስተምህሮ ከሆስፒታል በኋላ በስነ-ስርዓት ይገዛል። ከዛ በኋላ መቀበሪያ ቦታ ለዛ ቦታ ክፍያ አለው። ኦኬ ክፍያው ደግሞ እስከ 15,000 ዶላር የሚደርስበት አጋጣሚ አለ። አሁን እኛ ሙስሊሞች ለምሳሌ በማህበር ቢላል ኮሚኒቲ የሚባል ኮሚኒቲ አለን። ሰዎች ከነዚህ ግሩፖች ውስጥ በየወሩም ይከፈላል። ከነዚህ አባሎች ውስጥ አንድ ሰው ቢሞት ያ የሚያዋጣው መዋጮ ከዛ ገንዘብ ላይ ተነስቶ እንዲቀበር ይደረጋል። ክፍያውን ወጪው ይሸፍናል ማለት ነው። እኔ አሁን ብሞት ከዛ አባል ስለሆንኩኝ ከተሰበሰበው ገንዘብ ላይ አንስተው ለቀብሩ መዋለ ነዋይ ይውላል። ቤተሰቦች አይጨናነቁም ማለት ነው። ገብቶ ጋር ግን አባል ያልሆነ ሰው ከሞተ ያለው ኮሚኒቲ በሙስሊሙም በክርስቲያኑ በኩል ያሉት ገንዘብ ተዋጥቶ ይቀበራል። ያ አስክሬኑ በቃ መሬት ውስጥ መግባት ስላለበት ሙስሊሞች ግን እንደ እስልምና ማህበር አለና ማንንም ሰው ይዋጣለት በማህበረሰቡ ይዋጣለት ምናምን አንልም። ካለው ገንዘብ ከተቀመጠው ገንዘብ ላይ ወስዶ ይቀበራል። ገብቶሃል? ግን እንደ ኢትዮጵያ አይደል ነው። ኢትዮጵያ ውስጥ አሁን ይከፈላል እንዴ ለመሬት? እስኪ ኢትዮጵያ ያላችሁ ነገሩ ለመሬት ሳይሆን ለሰራተኞች ይከፈላል። ቆፍረው ለሚቀብሩ ለኢትዮጵያ አልቃሽ አሉት ሲባል ሰምቻለሁ። እውነት ነው እንዴ? ተከፍሏቸው ይገዛል እኮ ታውቃለህ። ደብሮ የነበረ ጀለስ ቤተሰብ ሲሞት ብር ከፍለሃል ሰው ታመጣለህ። ወይኔ እያለ ነጠላ ዘቅዝቆ ኢትዮጵያ ከባድ ነው። እኔ ሌላ ሀገር አልቃሽ አለ ሲባል ሰምቼ አላውቅም። ኢትዮጵያ ውስጥ ግን ሲባል ሰምቻለሁ። ምን ያህል እውነት አይደለም
ከባድ እኮ ነው። ችግር የለባቸውም ድሃ ስለሆኑ ለማልቀስ ችግር የለባቸውም። ቅርብ ናቸው። ችግሩን እያስታወሰ ያለቅሳል። ሀብታሙ እንጂ አልቅሱልኝ ሰው በጣም ድልት ብሎት ሀብታም ሰው ልክ ወይም አንድ ሰው ስበት ያሴ ግን መኖሪያ ቤት እስካስጎብኘን አንድ ቀን ሰዎችን ሲያለቅስ ጸሎ ሲያይ ያሴ መኖሪያ ቤትህ ከውጭ እንየው ምን አይነት ቤት ውስጥ እንደምትኖር። ኔትወርክ እኮ በጣም ይቆራረጣል፣ ቀይ ምልክትም ያሳያል። ከቤት እየወጣ ነው የምታወራው? ወይኔ እንደዚህ እጄን ወደ ላይ ወጥሬ ነው የማወራው። ኧረ ከባድ እቃ አንድ እቃ ሰሊ እንዴት ነሽ? አለን። ሰላም ነው? ደህና ነኝ። እንዴት ነሽ? እግዚአብሔር ይመስገን ማለት ተውሽው እንዴ? ኧረ ተው ተው፣ ግን አውቀህ ነው አይደል? ኧረ አውቄ አይደለም። እንዴት ነሽ ብዬ ስልሽ ሁሌ ደህና ነኝ ብቻ ነው የምትይው። ያው ደህና ስለሆንኩ ብዬ ነው እኮ። ደህና እንድትሆኝ ያደረገች ማን ነው? እንዲህ እግዚአብሔር አውቀህ ነው አብይ፣ አውቀህ ነው። አውቄ አይደለም። አንድ አዲስ ነገር ላስጨበጥሽ እና ዛሬ ከዛ እግዚአብሔር የሚባል ፈጣሪ የለም። አትደንግጪ። ፈጣሪ ስሙ እግዚአብሔር ሆኖ አያውቅም። ለምን መሰለሽ? ቲንኪ በነገርሽ ላይ መጽሐፍ ቅዱስ በግዕዝ ከመጻፉ በፊት ወደ ግዕዝ ከመገልበጡ በፊት ከመተርጎሙ በፊት እግዚአብሔር የሚል ቃል አልነበረም። ከዛ በፊት ግን እንደው ክርስትና ወደ ኢትዮጵያ ከመግባቱ በፊት እግዚአብሔር የሚባል የአንድ ሀገር አምላክ ነበረ። ገባሽ? ግዛት ነበረ። አክሱም የሚባል ግዛት አልነበረም። በጣም የኢትዮጵያ የስልጣኔ መነሻ ነው ምናምን የሚባልለት ማለት ነው። እና እዛ ውስጥ እነሱ በሚመሩት በሚያስተዳድሩት ስፍራ ላይ እግዚአብሔር የሚባል የራሳቸው የሆነ አምላክ ነበረ። አሁን አስተካክለው አይ የፀሐይ አምላክ ያመልኩ ነበረ። ዝም ብለው በህገ ልቦና እየተመሩ የፀሐይን አምላክ ነው ሲያመልኩ የነበረ ይባላል። ግን ውሸት ነው። እሱ ጣዖትን ሲያመልኩ ነበረ፣ ቅርጻ ቅርጽን ማለት ነው። ገብቶሻል? እሱ ስሙ እግዚአብሔር ይባል ነበረ። ትርጉሙ ደግሞ እግዚ ማለት ገዢ ማለት ነው፣ የሚገዛ። ብሔር ማለት ሀገር ነው። ብሔር ማለት አሁን ይሄ ኢትዮጵያ ህገ መንግስት እንደምናውቀው ብሔር አንድ አይነት ቋንቋ የሚናገር አንድ አይነት ባህል ያለው ማለት ሳይሆን ብቻ የሆኑ አህዛብ የሚኖሩበት ሀገር ማለት ነው። ብሔራዊ ቋንቋ እንደሚባለው፣ ብሔራዊ መዝሙር እንደሚባለው፣ ሀገራዊ መዝሙር እንደማለት ነው። ብሔራዊ ውትድርና ይባላል። ለምሳሌ ሀገራዊ ማለት ነው። ሀገር ማለት ነው ባጭሩ። ገባሽ? የሀገር ገዢ ማለት ነው። ገባሽ? ስለዚህ እነሱ ሲያመልኩት የነበረ ጣዖት እግዚአብሔር ይባል ነበረ። ከዛ መጽሐፍ ቅዱስ ወደ ግዕዝ ሲቀየር እንትን ተባለ ማለት ነው። እንዳለ እንትን አደረጉት፣ ስሙ ቀየሩት፣ እግዚአብሔር አሉት ማለት ያህዌ የነበረውን እግዚአብሔር ብለው ቀየሩት፣ ኢትዮጵያኛ አደረጉት። አሁን ከኢትዮጵያ ውጭ ያሉ ኦርቶዶክስ ክርስቲያኖች እግዚአብሔር ያውቁታል? አግኝተሽ የምታውቂ ከሆነ ክርስቲያኖች ኢትዮጵያ ውጭ ያሉ አይ አልሰማሁም። የለም።
ምን ማለት ነው ይልሻል። የሀገር ገዢ ማለት ነው ብትዩ ብትነግሪው፣ አይ ፈጣሪ ማለት ነው ብትዩ እንደዛ የሚባል ፈጣሪ የለም ይሉሻል። ገባሽ? አይ በቃ እንደዚህ ማለት ነው ትርጉም ብለሽ ትክክለኛ ትርጉም ብትነግሪው ይስቅብሻል። ምን ማለት ነው የት ሀገር ገዢ ማለት ነው ይሉሻል። እንደው የራሻ ከሆነ ፑቲን ነው ይሉሻል። ገባሽ? የምር የለም። ስለዚህ ካሁን በኋላ እግዚአብሔር ይመስገን ማለት የለብሽም። እሺ አዎ ደስ የሚለው ነገር ቶሎ ነው እንትን የምታደርጊ። ሙለር ወረቀት አይደል እየጻፍኩብህ እኮ አይደለም። በጆሮህን አዳምጠህ እንትን ማድረግ አለብህ፣ ማወቅ አለብህ። ጣዖት ነው፣ የጣዖት ስም ነው ከፍ እያደረክ ያለው። ከአንቺ አጠገብ ያለች ብዙ ኮመንት ስትጽፍ ለነበረ እስኪ ታውር። አይስክሪሙን ያዚውና እንትን አድርጊ እስኪ ሰላም በይ። ፍሪ ውመን ብሎ መጣ። እፎይ ነው ራሱ። ይሄ በፌክ አካውንት የመጣው ራሱ እፎይ ነው። እኔ በሽታውን ነው የማውቀው። እፎይ ራሱ ነው። ስም ቀይረው ደግሞ ሌላ አዲስ ሰው ይልክብናል። እኔ ነኝ በያቸው ምናምን ነገር። ትናንት ገብቼ የነበርኩት እኮ እኔ ነኝ በያቸው ብሉ ነገ ሌላ ሰው እንዲያገባ ያደርጋል። እኔ አውቃለሁ፣ ስራህን አውቃለሁ። እፎይ ፍሪ ውመን ብለህ ትመጣለህ በሲቲ ስታር። እኔ እኮ በሴቶች ፊልተር ቁጭ ብለው ቪዲዮ ይሰራል። ይቅርታ እዚህ ጋር ትልልቅ ሰዎች ስላሉ ሌላ ጊዜ እናወራለን። ከባድ ነው። አውሩ በቃ አውሩ እስኪ እናንተ። ያሲዮ ኑር አዲስ ቀጥሉ። አቤት ሰናይት ገባለች። ሰናይት እንዴት ነሽ? አልሐምዱሊላህ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ነሽ? አልሐምዱሊላህ። እንዴት ነው የገባሁት? ኧረ አስበን ልከሽ ነው ያስገባሁሽ። እኔ እኮ ባለፈው ሰናይት እንዴት ነሽ ብዬ አይ ሰናይት አይደለም ሳናያት ማለት ነው አለች እኮ። ሰናይት እስኪ ሰናይት ማን ነው የቀሰፋት? ራሷን የወረደችው ራሷን መሰለኝ። ጥያቄን ጠይቅልኝ ይቻላል። አዎ ዝም ብለን ፈታ ለማለት ብለን ነበረ። ያው ሰው ደግሞ ሁሌ የሚጠብቀው ምንድነው? ቁም ነገር ብቻ ነው የሚጠብቀው። ከባድ ነው። እንደ ባይብል አስተምሮት እግዚአብሔር ውለዱ ተባዙ ካለ ለምንድን ነው እሱ አንድ ልጅ ብቻ ወልዶ ያቆመው? እንዴ ግን ማን ነው የወለደው? ኢየሱስ የእግዚአብሔር ልጅ ነው ይሉናል። እዚህ አስተምሮቱ ምድርን ውለዱ ምድርን ሙሉአት ውለዱ ተባዙ ካለ እንደነሱ አስተምሮት ለምን እሱ ብቻ አንድ ልጅ ወለደ? ለምን ሌሎች ሰዎች በስራቸው የእሱ ልጆች እንዲሆኑ ነው የተፈቀደው? አይ ኢየሱስን ብቻ አይደለም ልጅ ደግሞ ያለው ሀቢቢ ኖሬ ተው እንጂ ኢየሱስን ብቻ ልጅ ብቻ ታድርገው እንጂ ሌሎችን እንጀራ ልጅ ልታደርጋቸው ነው እንጂ ሌሎችንም ልጆች ብሎ ተናግሯል። እሱ ደግሞ የበኩር ልጅ እሱ ብቻ ነው ዩኒክ ነው ይሏል። የበኩር ልጅ ብሎ ሌሎችንም እኮ ይጠቅሳቸዋል። አይኑ ይጠቅሳቸዋል። እነ አደምም እነ እስራኤልንም ኤፍሬምንም ዳዊትንም ይጠቅሳቸዋል። ግን ይሄኛው ግን የበኩር ልጅ ነው። እንደውም እንግሊዘኛው ላይ ዩኒክ ሰን ነው የሚለው። ያ እነሱ ናቸው ለማበላለጥ የሚሞክሩት እነሱ እኮ ናቸው። የእምነቱ ተከታዮች ማበላለጥና ፉክክር ውስጥ ይከቱታል ነገሩን ጉዳዩ ማለት ነው። ስለዚህ ሌሎች ልጆችም ስላሉት እሱም ተባስቷል እያልከኝ ነው?
ልጆቼ የሚለው ያው እኛ በምንረዳው ጽንሰ ሀሳብ ሳይሆን አግብቶ ወለደ የሚለው ሳይሆን ታዲያ ስንት ሚስቶች ሊኖሩት ነው በእንደዛ ምክንያት? ሳወራ እንዴት እንደሚያሸማቅቀኝ ታውቃለህ? ወላሂ እንዴት ልቤ እንደሚመታ ታውቃለህ? አሁን ይሄን ነገር ሳወራ ምክንያቱም የእነሱን ነገር ማንጸባረቅ ራሱ ይሆናል። እነዚህ ሰዎች የራሳቸውን ስሜትና ፍላጎት ተከትለው ኢቭን እነዚህን ነቢያቶችን ማለት ነቢያቶች ነቢይ ሆነው እንኳን በመጽሐፋቸው እንኳን ማለት ነው እነሱ ፈልገውና ወደው መስፈርት አስቀምጠው ነቢይ መሆንን ፈልገው ነው እንዴ ነቢይ ተብለው የተሾሙት? አይደለም አይደል? በፈጣሪ ምርጫ ነው። በፈጣሪ ምርጫ ደግሞ አንተ ነቢይ ነህ ከተባልክ አይ አልሆንም የማለት መብቱም ሆነ እንትኑ የለህም። ደግሞ ነቢይ ሳትሆን ነቢይ ነኝ ብለህ ደግሞ ከነቢይ አድራጊውና ከነቢይ መራጩ ጋር አትፎካከርም አይደል እንዴ? ነገር ግን እነዚህ ሰዎች የእምነቱ ተከታዮች ምን አደረጉ? ኢቭን የኢየሱስን ከድንግል መወለድ እንኳን ሌሎች ከድንግል አልተወለዱምና ብለው ፉክክር ውስጥ እርሱ በዚህ ነገር ከድንግል መወለዱ ብቻ ያለ ወንድ ግንኙነት ያለ ወንድ ዘር ፍሬ መወለዱ ከሌሎች ጋራ የሚያልቀውና ከሌሎች ጋራ የሚያስበልጠው ነገር ነው ብለው ፉክክር ውስጥ ገብተዋል። ገብቶካል? ይሄ ፉክክርና ይሄ አካሄድ ደግሞ የአይሁዶች ነው። አይሁዶችም የራሳቸውን መስፈርትና የራሳቸውን ሊስት አውጥተው አንድን ነገር የሚቀበሉበትና የማይቀበሉበትን ነገር መስፈርት አውጥተዋል። ወገኖችም ያንን መንገድ ነው የተከተሉ። ለምሳሌ አይሁዶች ኢየሱስን የማይቀበሉበትን ምክንያታቸውን ያስቀምጣሉ አይደል እንዴ? መስፈርታቸውን የእነሱን መስፈርት ስላላሟላ ብቻ አንቀበልም ብለው አፈነገጡ። ወገኖች ደግሞ ምን አደረጉ? ኢየሱስን መስፈርት አስቀምጠው ከድንግል መወለዱ ከሌሎች የሚያስበልጠው ነው ይሉታል። ጭራሽ ኃጢአት እንኳን ያልነካው ብለው ይናገራሉ በአንደበታቸው ሲናገሩ። እንደ መጽሐፉ ከሆነ ግን በኃጢአት የተጨማለቀ ነው። ኢየሱስ ኃጢአትን የሰራ ነው። በጣም ነቢይ ይናገረዋል ብለህ የማትጠብቀውን ንግግር የሚናገር ነው አይደል እንዴ? ያው ሲዋሹበት ያን ሁሉ ነገር እንኳን የተናገረው ንግግር ኃጢአት ሆኖ እያለ አይ ይሄማ እንደዚህ ብሎ ለማለት ፈልጎ ነው ይሉሃል። እነሱም እንደገና የራሳቸውን መስፈርት ያስቀምጣሉ። ብቻ ከባድ ነው። ብቻ እንዳልኩ አንዳንዴ የሆነ ቀልድ ይመስላል፣ ግን እምነታቸው ነው እና ምድርን ሙላት ውለዱም ተባዙ ካለ እሱ አንድ ልጅ ወልዶ ለምን አቆመ ነውና ገርሞኝ ነበር። እና ሌላው ኢሳይያስ 55 ላይ ምን ይላል? ያው ከአፍ የሚወጣው ቃል